አንተ ብትገባ ይሄን ያለው ሰው ቢገባ 5 ደቂቃ እንትን ማለት አይችልም፣ የበላይነት መውሰድ አይችልም። 5 ደቂቃ ቆመህ ልታወራው ማትችለውን ሰው ነው ገብቶ ያወራልህ። ልታወራው አትችልም። እኔ ይህንን መናገር እችላለሁ። እንዴ ገብተን ስንጠይቅ እኮ ህፃናት ናችሁ እናንተ ጊሮ ተጫወቱ ምናምን። እንዴ ብራዘር በቃ እኛ አሁን አልፈናል፣ ከዛ ብለናል። እኔ ገብቼ ስጠይቅ አንድ ቤት ህፃናት ናችሁ ጊሮ ተጫወቱ ይላችሁ ምናምን መልስ ካለ ጠያቂን የሚጠላው መልስ ያጣ ሰው ነው። ሰው እንደዚህ ባይደረግ እላለሁ። ኢሞሽናል ላለመሆን ሞክራለሁ። እና በእኔ ይህን ያህል ሰው ጌታን አግኝቷል ምናምን። ሙስሊሙ እኮ ያ ሙስሊሙ ኡስታዝ 5000 ሰው አስልም ያለው ብሏል። አልሰላም 5000 ሰው አስልም ያለው ብሏል። ከሱ ምንም ለይቼ አላየውም ያንተን ሀሳብ። የትኛው ጳውሎስ ነው ጴጥሮስ ነው ሲቆጥር ያየ ነው። በእኔ ይህን ያህል ሰው ጌታ አግኝቷል አንተ ጴጥሮስ ብሎታል። ጳውሎስ ጴጥሮስ አላለው። ኬኛን አይደለም ሉተራውያን ነው። ሀይሚ ደጋፊ አይደለሁም። ማንንም ሰው ፎቶ አንስቼ አልራገጥም። ኤፊ ተሳስቶ ባገኘው ኦኬ በውስጥ እልክለታለሁ። ሂድ በል በውስጥ ካላኩለት እዚህ ጋር ስለ እኔ ጴንጤኔ ስለ ጴንጤነት የመጥፎ ነገር ያወራ በልሳን ሲያለግጥ ካየሁት ለምንድን ነው የምታላግጠው እላለሁ። የኔ እምነቴ ስለሆነ ማለት ነው። ከዚህ በኋላ ማንም ሰው በልሳን ሲያላግጥም ወር ጴንጤቆስታል ላይ ሲያላግጥ ካየው ለምንድን ነው የምታላግጠው እላለሁ። የሉትራኑን ደግሞ ሶላዎችን እኛ የምናምንባቸውን ሶላዎች አንስቶም ሲራገጥ ካየው ገብቼ እኔ በሚችለው አቅም ዲፌንድ አደርጋለሁ እምነቴ። ይሄ ነው የኔ አቋም። የማንንም ሰው ፎቶ አንስቼ አልተራገጥኩም። ማንም ጠላት አይደለሁም። እኔ ከወንጌል አጌነስት የመጣው ሰው የዛ ሰው ጠላት ነኝ። ያ በጣም አመሰግናለሁ። ክርስቲያናዊ ባህሪ ቢኖረን ይሻላል። እወድሃለሁ እያለ መራገጡ ግን የማን ቤት ሲጀመር ጤነኛ የማን ቤት በሽተኛ እንደሆነ ኮሜንት ሴክሽኑን አይታችሁ ታውቃላችሁ። ገብተህ ስትራገጥ ፎቶ ሰቅለህ ነው የምትውለው። ይህን እያደረግ እዚህ ጋር መጥተው ከናኬ ጋር ዲቤት የሚያደርጉትን ልጆች ጀጅ ማድረግ አችልም። ቦታውም የለህም። ከእንደገና ቴዎሎጂ እንትን ስለሚሉ ልጆች የሚነሳ ነገር አለ። ቴዎሎጂ እጨርሳለሁ። ቴዎሎጂ የተማሩት ናቸው ዲፌንድ እያደረጉ ያሉት እዚህ ጋር እምነታቸውን። ቴዎሎጂን አብጠልጥለህ ምናምን እንትን ልትል አትችልም። በምን ልታወራው ነው ያለ እውቀት ካልሆነ? በምንድን ነው ዲፌንድ የምታደርገው እምነትህ? ትውልዱን ቴዎሎጂ እንዲጠላ ካረከው ይኸውልህ አንድም አፖሎጂስት አይኖርም። አንድም ቴዎሎጂ የምትማሩ ከመጣችሁ በኋላ በቃ ቪው ላይ ይወራል። ይሄ ምንም ኢትዮጵያ ውስጥ እዚህ ጋር የተደረገ ነገር አይደለም። ሁሉም ቦታ ይደረጋል። ሁሉም ቲክታክ ሊጠቀም ቴዎሎጂ የተማረውን ሰው አንድ ጴንጤ አይኖርም ነበር። ብዙ አንብበውን የመጡት እኔ እዚህ ጋር ላሉ ሰዎች እንዳለ ሪስፔክት አለኝ። ቴዎሎጂ ለተማረ ሰው በተለይ በጣም ሪስፔክት አለኝ ካልተማረው ይልቅ። ሲያወራም የትኛው ጓዝ ያለው ነገር እንደሚያወራ ያስታውቃል። የትኛው ነጥብ ያለው ነገር እንደሚያወራ ያስታውቃል። ሳትማር የተማረን ሰው ጀጅ አታርግ። እዚህ ጋር መጥቶ ሉትራኑን የሚሳደበው ሰው አንዴም ጊዜ እንኳን ቡክ ኦፍ ኮንኮርድን አልጨረስከውም ብራዘር። እንደውም እኔ ትንሹን ያለኝ ትልቁን አመጣለሁ። አንዴም አንብበህ ያልጨረስከው መጽሐፍ ጀጅ ክሪቲሳይዝ ለማድረግ ምንም አቅሙ የለህም። አንዴም እንኳን እንትን ብለህ ስለማታቅ ማለት ነው። የተማሩ ሰዎችን ጀጅ አናርግ። ዲፌንድ የሚያደርጉት እምነታችንን እነሱ ናቸው። ይህንን ነው ማለት የምፈልገው። እና ሌላ አንድ የምናገረው ነገር ሁላችንም እየተከባበርን ቢሆን አሪፍ ነው። ማንም የማንንም ቪው መናገር አይችልም። የጴንጤነቴን ማንም ማዋረድ የሁሉ ረግጠ እንከባበር ትላለህ እንዴ? የሌሎቹንም ሪፎርም የሆኑትንም እንደዛው። ይህንን ነው ማለት የምፈልገው። አመሰግናለሁ። የሁሉ ረግጦ እንከባበር ይላል ካልሹ ቆንጆ ሀሳብ ነው ያነሳኸው። አሪፍ ፖይንቶች አንስተሃል። ግን አሁን በአንተ ላይ ማለት ዲስአግሪ ማድረገዋለህ እንግዲህ በሪስፔክት ማለት ነው። ያንተን ሀሳብ ብዙ ጊዜ ሲነሳ በተደጋጋሚ ስለምሰማ ነው ይሄንን እንትን ብለው ለምሳሌ ነው ቴዎሎጂ የተማረ ሰው ቴዎሎጂ በራሱ ቆንጆ ነገር ነው፣ ትክክለኛ ነገር ትክክል ነው። ሰዎች የሚማሩ ጥሩ ነው። ግን ቴዎሎጂ የተማረው ስለመለኮት የተማረ ሰው ጥሩ ይሰራል ማለት አይደለም። እንደገና ደግሞ ስለ መለኮት ያልተማረም ሰው ደግሞ ስራ አይሰራም ማለት አይደለም። ዲፔንስ እንደ ሰውየው ነው። ሰውየው ተምሮ 60 ዲግሪ ሊሸከም ይችላል። ያ ለጥፋት ነው የሚሆንበት እና አሪዮስም በዘመኑ የነበሩ ሰዎች በጣም ስኮላሮች ናቸው እንደምታውቀው ማለት ነው። ግን መጨረሻቸው ለጥፋት ነው የሆኑ። እዚህ ሶሻል ሚዲያ ላይም እንደዛ አለ። በጣም ስነ መለኮትን ከአንድ በላይ ዲግሪ ቢያንስ ያላቸው ልጆች አሉ። ጥሩ የሚሰሩ ልጆች አሉ።
አዘሴም ታይም ደግሞ በጣም ነገሩን ሁሉ እንዳይፍታታ አድርገው የቆጣጠሩ ሰዎች አሉ። ምክንያት የሆኑ ሰዎች ስነ መለኮትን ያልተማሩ ሰዎች እንደዛ አዘሴም ታይምስ ስነ መለኮት ሳይማሩ ግን ብዙ የሰሩ ሰዎች አሉ። ስነ መለኮት ምናልባትም ከተማሩት ሰዎች በተሻለ መንገድ የሰሩ ሰዎች አሉ። እንደገና ያበላሹም ሰዎች እንደዛ ይኖራሉ። እና ሲጀምር ኤርሚያስ መች ስነ መለኮት ተማረ? ቀለሜትም ጥሩ ለማድረግም ዋስትና አይደለም፣ ለመማርም ላለመማርም። ቀለሜቱን ላይ ዞን ያደገው እንደ ደብረ ብርሃን በግ ነው መነዳ ነው የሚለው። ወጣ ብለን ቢሆን ጥሩ ነው ከመፈራረጁ ማለት ነው። ወጣ ብንል ጥሩ ነው ብዬ አምናለሁ። ስነ መለኮት ያልተማሩት ሰዎች ተብሎ ወይም ስነ መለኮት የተማሩ ሰዎች ተብሎ ጀነራላይዝ ተደርጎ ትክክል አይደለም። እንዳልኩት ሁለቱም ጋር የሚሰራ የሚያጠፋም የሚያለማም ስላለ ማለት ነው። እና እንደዛ ቢሆን ደስ ይለኛል። ግን ሀሳባችሁን አከብራለሁ። ታነስቱን ሀሳብ ቤት ይቀጥላል። ልክ ነህ። አንተም ያነሳው ሀሳብ እኔ የምስማማበት ነው። እኔ ያኛውን ሀሳብ ያነሳሁት በዚህ አሁን በቴዎሎጂው ዓለም ያሉትም እኮ ተነስተው እነዛም ቢሳደቡ ኖሩ እንዴ ስለተማራችሁ ብዬ አነሳ ነበር። ግን የተነሳው ሀሳብ እነዚህ ቴዎሎጂ ኤርሚ ላይ ወረደ እንዴ? ኤርሚ መስማት ትምህርት ተማረ አልተማረም እኮ እንደ ደብረ ብርሃን በግ ካልነዷችሁ የሚለው እኮ ስላልተማረ ነው። ዱላ ነው የያዘው። ሀሳቦች ቴዎሎጂ የተማሩት ሰዎች ምንም ከመጡ አሁን እንደ ኤርሚያስ አይነቱ ከሚዲያ ይውጣኛ እንቀጥል እያሉ እኮ ነው ያሉት እኮ ቴዎሎጂ የተማሩ ሰዎች ናቸው። ዲፌንድ አለቀለት ኤርሚ ናቸው። የተማረም ያልተማረም እኮ ዲፌንድ የሚያደርግልን ሰው አለ። በዛ ሳይድ ስለመጣልኝ ነው እንጂ ጄኔራላይዝ እያደረኩት አይደለም። አመሰግናለሁ። የፊት ይስማማለሁ ከአንተ ማሳብ ጋር በቃ ኤርሚያስ ተባረረ ከሚዲያ ላይ ነው እንትኑ ማለት ነው እንጂ ጀነራላይዝ ማይደረግ እንትን ማይል ከሆነ ትክክል ነው። ከሁሉም አንጻር ድቤ ሰው የሆነ ስነ መለኮት መማሩ አለመማሩ ሳይሆን ያን ትምህርት ቀለሜ ምን እያደረገ ነው? በቃ ቀለሜ ሊያባሩት ነው ከሚዲያ ተባብረው። አንዳንድ ጊዜ አንዳንድ ሰዎች እዚህ ፕላትፎርም ላይ እንትን ያልናቸው በጣም የስነ መለኮት ዝግጅታቸው አንቴ ያት ነው የተማርከው አያቴ ነው አንቴ ምን ጸባይ ባለማወቅ የተነሳ አማርኛውን ጻፊውና መልስልሻለሁ። በአንዳንድ ነገሮች ምክንያት የሚያበላሹ ሰዎች አሉ። በቃ ኤርሚ ከሚዲያ ተባረረ አልተማረም እያሉ ነው። እንደገና ደግሞ ያንን ነገር የተረዱም ደግሞ በጥንቃቄ ደግሞ ሲሰሩም የነበሩ ሰዎች አሉና እሱን እንትን ማለት ያስፈልጋል ማለት ነው። እንደሱ አይነት ነገር ደግሞ እንዳይመጣ አሁን ደግሞ የስነ መለኮት የተማሩና ስለ መለኮት ያልተማሩ ናቸዋል። እኔ ስለ መለኮት ያልተማረ ሰው አለ ብዬ አላምንም። ኤርሚያስ ሜት ተምሯል። ኤፊ ደግሞ ለምን ተዋሽለታለህ? አንደርስታንድ አደርጋለሁ ምን ማለት እንደሆነ እንደዛ ሲል ማለት ነው። ኮሌጅ ገብቶ ፎርማል በሆነ መንገድ ስለ መለኮትን ያጠናና ፎርማል በሆነ መንገድ እንደዚ እንትን ያላለ በሚል ነው ይገባኛል። እንደሱ ግን አዘሴም ታይምስ ደግሞ እኔ በጣም ኤኒዌይስ በቃ እንደዛ ነው። ከሁለቱም አንጻር ጥሩ የሚሰሩም አሉ፣ ትክክል የማይሰሩም ሰዎች አሉ እና እንደሱ ቢሆን ጥሩ ነው። እሺ ቤኪ ቃል ገብቻለሁ። አይ ቲንክ ኔክስት ቤኪ ነህ። ቤኪ እሺ እኔ ለቃለ በጥያቄ ሰዩ ስራ የለኝም ጥረተኛ ነኝ። ባዮችን እንዳትነኩ የምትለው ቴዎሎጂያን ከመምጣታቸው በፊት እየተሰራ ያለ ወንጌል አሁን እየተሰራ ነው ወይ? ያልተማረ ቴዎሎጂን የሚጠላ ሰው ላይ ያወራል። ከነሱ በፊት ጥያቄ ነው እየጠየቅኳለሁ። ቴዎሎጂያንን ባዮች ከመምጣታቸው በፊት እየተሰራ ያለው ሲሰራ የነበረው ወንጌል አሁን እየተሰራ ነው ወይ? ሚዲያ ላይ ጭቅጭቁ ነው ወይስ ወንጌል ነው የተረፈው? ቤኪ ይሄኛው አንተ የምታነሳው ጥያቄ እኔ ገብቶኛል። አሁን ግን ምንድን ነው መሰለህ አሁን እንትን የሆነ ሰው እንትን አድርገው ነው ብዙ ጊዜ ይሄ ሀሳብ የሚነሳው ማለት ነው። ስለ መለኮት የተማሩ ያልተማሩ ቲክቶክ ላይ ስለ መለኮት ዲፔንስ። አሁን ደግሞ የተማረም እንዴት ነው እንዴት አይደለም ሌላ እሱም ሀሳብ ሊመጣ ነው። ቲክቶክ ላይ እኔም ነበርኩ ስለ መለኮት የተማሩ ሰዎች ነበሩ፣ በጣም ብዙ ነበር ከመጀመሪያው ደዋን ጀምሮ ማለት ነው። በእናንተ ጊዜ የነበሩትማ እኮ ወንጌል ሲሰሩ የነበሩት ናቸው ነበር። ባላንስ አድርጎ ሲሄዱ የነበሩት ናቸው። አሁን የመጡት እኮ
እሱ ልክ ነው ሚኪ። ባላንስ አድርጎ አሁን በቅርቡ ነው ያወቅሁት። ከነናቴ ጋር እኔ አብሬ ነበርኩ። ታች ሆኜ ኮሜንት ላይ ታፕታፕ ኮፒሊንግ ሼር እያደረግኩ ምንማር ሰው ነበርኩ። እነ ኢዮስያስ እነ ዳዊት ሉተሪያን ከመጡ ወዲህ ተበላሽተዋል። በቃ ሚዲያ ላይ ይሄ ሀቅ ነው ያለ ሀቅ ነው። ቴዎሎጂያንን ባዮች ከናቲ በኋላ የመጡት ተበላሽተዋል፣ አበላሽቶታል ወንጌሉን። እኛ ያገኘንበት ነገር የለም ከነሱ ከጭቅጭቅ ውጭ ከመሰዳደብ ውጭ የኔ ቪወር የለም። አብዛኛው በወንጌል የሚያምን ህዝብ ሁሉ ሲያዝን ነበርበት ነው። ይሄ ምንም ያተረፍንበት ነገር የለም። እንደዛ ከሆነ ይሄንን ላስታርቃችሁ፣ ችግር የለውም። እኔ ላስታርቃችሁ ሁለታችሁን። እኔ እዚህ ቲክታክ ላይ ስለነበርኩ ዴዋን ጀምሮ ላይቭ አክሰስ ከተከፈተበት ጊዜ ጀምሮ ነበርኩኝ። እኔ ምናልባት ገስት ላይ አይ ቲንክ ማንም የለም ወንድምነት ቤካ ብቻ ነው ማስታውሰው ማለት ነው። አብረን ስለነበርን ከሱ ጋር ማለት ነው። ሌላ ማንም የለም። በእኛ ጊዜ እነዚህ አልነበረ። ውቤን አስታውሳለሁ፣ ፓስተር አሊን አስታውሳለሁ፣ ፓስተር አሞንን አስታውሳለሁ። እንደዛ ቲም ነበረን እና ስለዚህ አትጣሉ። እኔ ታሪኩን እነግራቸዋለሁ። እውነት ነው የምናገረው። እኔ ደግሞ ስናገር ማለት ነው ምናልባት ብዙ ደስ የሚቀር የሚላቸው ሰዎች ሊኖሩ ይችላሉ። ዋሬቨር ብቻ ግን እውነት ነው ስነግራችሁ ምነግራችሁ ማለት ነው። እና ታሪክ ስሙ። እንግዲህ ያው መስማት ከፈለጋችሁ ከኔ ታሪክ እውነተኛውን ነገር ስሙ። ማን ሲመጣ ተበላሸ፣ እነማን ሲወጡ ተበላሸ የሚለውን ነገር ማለት ነው። ከተሳሳትኩ ታርማለሁ አልልም፣ እንዳታርሙ ስለማልሳሳት ማለት ነው። ያለፈበት ስለሆነ ማውራው እውነት ነው ማውራው፣ ትክክለኛ ነገር ነው ማውራው እና ማልሳሳትበት ማልታርምበትን ነገር ነው ማውራው ማለት ነው። ፈጣሪ ዊትነስ ስለሆንኩኝ ማለት ነው። እሺ እንዴት ሆነ መሰለ ቲክታክ ላይ እንዳልኩ መጀመሪያ የነበርነው ላይፍ እኛ ነን የነበርነው። ቤኪ ያለ እዚህ ጋር እንደውም ቤኪ ቤት ነበረ ምንገባው። በቋሚ ፕሮግራም አለን ታስታውሳላችሁ የነበራችሁ ሰዎች። ከዛ በኋላ ውቤ ቤት እንገባለን። ሌትሊ ነው በጣም ዘግቶ ነው ፓስተር አሊ ጋር ምናምን የጀመርነው ማለት ነው። ይቅር እያሉኝ ነው ከታች። ይቅር ወይስ እውነት ላውራ? ያሬዲ አየዋለሁ ሰዎች አውራ በሉኝ ወይ ይቅር የምትሉኝ ሰዎች ይቅር። አንተ ስለማትሳሳት ኤፍሬም ይቅር። እኔ አልሳሳትም አልክ እኮ ይቅር። እሺ አውራ። እሺ አንድ አውራ። ተው ይቅር። አዎ ይቅር። እውነቱ ይውጣ። ተው አውራ ይቅር። በእናትህ አውራ። እውነቱ ይውጣ። ይቅር። አውራ። ማነው የሚበልጠው? አውራ የሚለው ነው ይቅር የሚለው ነው የሚበልጠው? ይቅር የሚለው ነው የሚበልጠው። በቃ ይቅር። አንተ አትሳሳትማ። አይ ቆይ በቁጥር ላድርገው። ቆይ የበለጠ ነገር ነው። እንዴ እናንተ ስራ ነው ጨዋታ ነው። ቆይ በቁጥር ላድርገው። በቁጥር ላድርገው። ቆይ ይወራ የምትሉ መጀመሪያ አንዳንድ ቁጥር ጻፍ እስኪ። ይወራ የምትሉ አንዳንድ ቁጥር ጻፍ። ኤፍሬም እየተቆራረጥክ ነው። ኤፍሬም እየተቆራረጥክ ነው። እየተቆራረጥክ ነው ኤፍሬም። ኮሜንት ኦኔጋ ኦሽ እሺ አሁን እሺ በቃ ይቅርሽ። እሺ ትቻለሁ። በቃ ይቅር፣ ምንም ማድረግ አልችልም። አንድ ቀን ግን እንትን ማለት አይቀርም። አንድ ቀን ማንሳት አይቀርም፣ ማውራት አይቀርም። ግን ለዛሬ ይቅር።
እና የት ጋር ተበላሸ የት ጋር ጥሩ ነበር ምናምን የሚለውም በደንብ በዝርዝር እነግራቸዋለሁ ወደፊት ማለት ነው። እሺ ስለዚህ እሱን እዛ ላይ አቁም ያለው ግን አሁን ስንጠቀልለው መጠቅለል ያለብን እንዴት ነው መሰለ? ልክ ነው በቃ አሁን እኔ ቤኪ እነዚህ ቴዎሎጂያን ስትል ምን እያልክ እንደሆነ ይገባኛል። ከመጡ በኋላ ስትል መነማን መቼ እያልክ እንደሆነ በደንብ ነው የሚገባኝ። ግን ደግሞ እንደዛ ስትል ደግሞ በጣም ጀነራላይዝ ይደረጋል። ብዙ ጥሩ ነገር የሰሩት የስነ መለኮት ዝግጅት ያላቸው ሰዎች ብዙ አሉ። እነሱ ተማች ደግሞ እንዳትል ደግሞ እንደዛ በስነ መለኮት ያልተማሩ ሰዎች በጣም ብዙ ታሪክ የሰሩ ሰዎች አሉ ፕላትፎርም ላይ ማለት ነው። በውጤት ዞሮ ውጤት ነው የምንለቀው። አሁን ኤፍሬም መቶ እዚህ 24/7 ለፍልፎ ብሄድ ተማሪ ነው። ኤፍሬም እየተቆራረጠ ነው አሉ ዶች አይደለም 48 ሰዓት ጮሆ ብሄድ ውጤት ምንድን ነው? አሁን መጣ። ያዘኑ ሰዎች ተጽናንተዋል፣ ሊወደቁ ተነስተዋል፣ ሰው መጥተዋል። አትሊስት መሰረታዊ የሆነ የክርስትና እውነት ኤፍሬም እየተቆራረጥክ ነው። ፍትህ ለቃሌ እንደዚህ ነው የሚለካው ማለት ነው። እሱ ተለክቶ ልክ ከሆንኩኝ ፍሬያማ ከሆንኩኝ ያ ኦፍኮርስ በቃ ትክክል ነው ይባላል። እሱ ከሌለ ግን ትክክል አይደለም ማለት ሳይድ እንቱ ለምን አይነግሩትም? ገስት ላይ ያሉ ሰዎች እየተቆራረጠ ነው። ስለዚህ አሁን ኮሜንት ላይ ቤኪ ሀሳብ ካልጨረስ ጨርስና ኮሜንት ላይ ፍትህ ለቃሌ የሚል ሰላማዊ ሰልፍ ወጥተዋል እና ቃሌ እየገባ እየወጣ ስለነበረ እሱ ረጅም ሰዓት ነበር አልተናገረም። ቤኪ ፋናላይዝ አድርግ እናንተ የምትለውን ሀሳብ ቃሌን ሰጥተዋል። ጀነራላይዝ ለማድረግ አይደለም እንትን ያልኩት በአጠቃላይ አይደለም እያወራዋለሁ አሉ እዚህ ቲክቶክ ላይ እቅበተ እምነት ላይ እንሰራለን ብሎ ከዛሬ 1 ዓመት ከ2 ዓመት ወዲህ የመጡት ናቸው አሁን እንዲበላሽ እያደረጉ ያሉት እና እነሱ በእነሱ ምክንያት ወንጌል እንዳይሰበክ ተደርጓል። እዚህ ብዙ ወንድሞቻችን እየጮሁ እኔ እኮ አፈኑኝ። አሁን እኔ እንዳታወራ ብሎ አፈኑኝ። እኔ ባወራ አይ በቃ እሺ ይቅር፣ የሚቀጥል ሰው ይቀጥል። በቃ እኔ ገብቶኛል፣ አንተ የምትለው ነገር ገብቶኛል። ግን ሲጠቀለል ምን ይሆናል መሰለህ? ጥሩ የሰሩትንም ሰዎች እዛ ውስጥ ይጨምራል ማለት ነው። ኤፋይ እንደውም ቢታወራ ይሻላል። በቃ 1 ደቂቃ ውስጥ አውራ አንተ በቃ አታውራ። እኔ በእውነት እዚህ ጌስት ላይ የተቀመጡት እንዳለ ራሱ በጣም ደሜ ነው የሚፈለው እነሱን ሳያቸው ራሱ ለወንጌል እንቅፋት የሆኑ በጣም ሲቃለ እንዳሉ ደሜን ያፈላሉ። ውስጤ እንዴት እንደሚቃጠል ብታውቅ እንደዛ አትልም። ሁሉም ደሜን ያፈላሉ። እኔ ሀሳቢ ይገባኛል። ግን አሁንም በቃ አሁን ቅድም እንዳልኩት ነው ጀነራላይዝ ማድረጉ ነው ትክክል ያልሆነው እንጂ ካሌብንም ስለው እንደነበረ ግን የምትለው ሀሳብ እነሱም ደግሞ ኮርስ በርስ እኮ አይግባቡም እኮ ገስት ላይ ያሉት። ለምንድን ነው እኔ እንዳለ አሁን ዘርግፊያችሁ ላውራ እንዴ? አባረሪያችሁ ብቻዬን ላውራ እንዴ? ቤት ውስጥ እንዳታወራ የምትሉኝ ለምንድን ነው? እኔ አወራለሁ። ቆይ ይሄንንማ ላውራ። በቃ ይቅር በሉኝ። ቁጥር 1 2 ጻፉ ያልኳችሁ ሰዎች ይቅርታ አርጉልኝና እኔ ላውራ እንዴ? ምንድን ነው እንቅልፍ አስትታችሁኝ፣ ስራ አስትታችሁኝ እንደገና አታውራ የምትሉኝ ነገር ምንድን ነው? አወራለሁ እኔ። አሁን ታሪክ ስሙ፣ ዝም ብላችሁ ታሪክ ስሙ። እንሰማለን። አኩቻ አላውራም እኔ በጣም በአጭር ደቂቃ ውስጥ ነው የምነግራችሁ። አኩቻ ቀጥል። 60-70 ደቂቃ ወስጄ ነው የምነግራችሁ። ስለዚህ ስሙ፣ ዝም ብላችሁ ጣጡ። ምን ሆነ መሰላችሁ? ቲክቶክ አይ በቃ አሁንማ አታውራ የምትሉ ሰዎች አሁን ተው። ኮሜንት ላይ ፖስት ዝም ብሎ ለምን ያወራል? አወያይ ከሆነ ይላል። አወያይ ከሆነ አባዬ እኔ ይሄ እንትን መሰለህ እንዴ?
ሰው ለሰው ፕሮግራም መሰለ እንዴ? እኔ እንዴ አዋይ ምናምን አዋይ ከሆነ ምናምን አላለም። እሺ ሰው ላውራ ቶሎ አጠር አድርጌ ላውራላችሁ። ምን ሆነ መሰላችሁ እና ምርጫው ተጭበርብሯል እያለን እና ምንድን ነው መጀመሪያ ቲክቶክ ላይ ስንመጣ ላይቭ አክሰስ ሲጀምር ይህ ነገር ግን ይጠቅማቸዋል። ግን አዳምጡት። ፕሮቴስታንቲዝም መች እንደከሰረ እዩት። አሁን እንዳልኳቸው እዚህ ጋር ቤት ብዙ ሰው ቲክታክ ተጠቃሚ እንዲሆን ፈልጋለሁ እኔ። እሱ ቤት ነው የጀመረው። ቢያዩት ማንም ኦርቶዶክስ አይሆን ጴንጤ አይሆን። ትልቁን አንተ ትንሹ ነህ፣ ትልቁን እሺ ታላቅ ነው በለው። እሺ እሱ የኔም ታላቅ ነው። ትልቁ ቤኪ ጋር እሺ፣ እሱ ቤት ነበረ ፕሮግራም የምንጀምረው የጀመርነው። ኦኬ ላይፍ ሲጀምር እኔ አይጂ ላይ ነበርኩ። ከዛ በፊት ከአይጂ ነው የመጣሁት። አይጂ ላይ ነበር ላይቭ አክሰስ የነበረው። ስለዚህ እዛ ነበርኩ። ከዛ ከአይጂ ነው የመጣሁት ቲክቶክ ላይቭ ሲጀምር ማለት ነው። ከዛ መተን እናወራ ነበረ መንፈሳዊ ነገር ዝም ብሎ እንደ ላይክ እንደምን ልበላችሁ እንደ ባይብል ስተዲ አይነት ነገር እንደዛ ነገር ነው ስንጀምር የጀመርነው። እንደዛ አይነት ነው እና ግሩፓችን የነበሩ ሰዎች ብዙዎቹ የሉም አሁን እንዳልኳችሁ። ግን ያሉት ሰዎች አሁን ሶሻል ሚዲያ ላይ ያሉ ሰዎች ፓስተር አሊ አለ፣ ቴዲ አዋሳ አለ። ብዙ ሰዎች አያውቁም እሱን ነገር። እሺ ቴዲ አዋሳ ፔንቴ ነው። ውቤ አለች፣ እሺ መሲ አለች። እንደዛ አሉ። ይቅርታ በስማችሁን ባልጠራ። እንደዛ ተሰብስበን እንደዛ ጀመርን። ከዛ በኋላ ትምህርት ጀመርን ተከፋፍለን ትምህርት ሳምንቱን ሙሉ መድበን ትምህርት እናረግ ነበረ። የትምህርት ጊዜ ነበረን በተለያየ ቶፒክ ላይ ማለት ነው። እኔ ሲጀምር እስካቶሎጂ ነው የጀመርኩት ወንድምየው የምታስታውስ ከሆነ እና ጥሩ ጊዜ ነበረ። እኔ ዛኔ በጣም ቲክቶክ ላይ አልተለመደም። የዛኔ ላይቭ ላይ ዝም ብሎ ማክሲመም ሲመጣ ሰው 20-40 ሰው ምናምን እንደዛ ነው የሚመጣው። እኛ ትምህርት ላይ የዛኔ የነበራችሁ ሰዎች ምናልባት ታስታውሳላችሁ 700-800 ሰው ይመጣ ነበር የዛኔ ማለት የዛኔ 700-800 አሁን 100,000 ሰው ማለት ነው። ብዙ ሰው ቲክቶክ ላይ አልገባም ነበር የዛኔ ማለት ነው። እና ብዙ ምርጫም ስለሌለው የዛኔ ሰው ይመጣ ነበረ። መንፈሳዊ ነገር የሚፈልግ ሰው ሁሉ ይመጣ ነበረ፣ ይሰማ ነበረ። እንደዛ ነበር። በዛ ሁኔታ ሰዎች ይድኑ ነበረ። በጣም ብዙ ሰዎች ይድኑ ነበረ። ጌታን የሚያገኙ ሰዎች ኤቭሪዴ አሉ። ቁጥራቸው በጣም በርካታ ሊሆን ይችላል። ከዚህ እስከዚህ የሚባል አይደል፣ ዲፔንስ እንደ እንትኑ ነው። እና በጣም ብዙ ሰዎች በአንድ ቀን በጣም ብዙ ሰዎች ጌታን የሚያገኙበት ጊዜ ነበር። ጌታን ያገኙት ሰዎች ያው የክርስትና መሰረታዊ ክርስትና ትምህርት ደግሞ እንዲማሩ ሰው አዘጋጅተንላቸው ያም ወንድማችን አለ አሁን እዚሁ ሶሻል ሚዲያ ላይ እሱ ያስተምራቸው ነበር። እነዛን ሰዎች እየወሰደ በተለያየ ዙር ይማራሉ። ሰዎች ጌታን አግኝተው የደህንነት ትምህርት ይማሩ ነበረ በቤተክርስቲያን። ከዛ ደግሞ የአካባቢያቸው ባሉ አጥቢያዎች እንደዛ እያዙ ነበር። ጥሩ ነበር። እንደዛ አይነት ነገር ነበረ። እንደዛ እናገለግል ነበረ። ምናልባት 1-2 ዓመት ምናምን እንደዛ እያገለገልን ቆይተናል። ቲክታክ ላይ 1-2 ዓመት በዛ መንገድ እያገለገልን ቆየን። እንዳልኳቸው ቆንጆ ጊዜ ነው የነበረው። በውጤት አይደል የሚለካው። እንደዛ በቃ ውጤቱ ጥሩ ነበር። ያ ማለት ሰዎች ጌታን ይቀበሉ ነበር፣ ባክ ያደረጉ ሰዎች ይመለሱ ነበረ ምናምን ታውቃላችሁ እናንተና ጥሩ ጊዜ ነበረ ለ2 ዓመት ምናምን ጊዜ ማለት ነው። ከዛ በኋላ ኤርሚያስ መጣ። ከፌስቡክ ላይ ነበረ ኤርሚያስ ቀጥሎ አቤላ ቡናና ማሻለው ፌስቡክ ወደ ቲክቶክ መጣ። ታሪኩን እኔ ያውቀዋለሁ። ወደ ቲክቶክ ሲመጣ በጣም ብዙ ሰዎች ተከትለውት መጥተዋል። እሱን ከፌስቡክ እና ዩቲዩብ ላይ ሲያገለግል የሚያውቁት ማለት ነው መጥተው ነበረ። ያው የእሱ ይታወቃል። የኤርሚያስ አገልግሎት የታወቀ ነው። ምን ላይ ትኩረት አድርጎ እንደሚሰራ ይታወቃል። እንደመጣ እኛም ጆይን አረግ ነው። የዛኔ ደግሞ ኤርሚያስ ወደዚህ በመጣበት ሰዓት እና በሚያገለግልበት ሰዓት የዛኔ በጣም እኛ እንቅልፍ ሁሉ መተኛት እስከማንችል ድረስ ነው። ሰዎች ጌታን የሚቀበሉ ሰዎች እዛ ላይቭ ላይ ብቻ አይደለም፣ ከላይቭ ከተወጣም በኋላ እየደወልን ምናምን በጣም ብዙ ነው። አሁን ኤርሚያስ የዛኔ ሰብኮ የሆነ ነገር ሰብኮ ጌታን የምትቀበሉ ሲል
200 ሰው ምናምን 300 ሰው ምናምን ሁሉ ጌታን ይቀበል ነበር። 77 ቁጥር ይጽፍ ነበር። በጣም ቆንጆ ነበር የመጣ ነው። ልክ እሱ ሲመጣ ግን ሌላ ደግሞ በጣም በአዲስ እንትን በጣም ከፍተኛ ነበር። በጣም እንትኑ ማለት ነው እና በጣም ብዙ ሰዎች ጌታን ያገኙ ነበር። ጌታን ማግኘት ብቻ አይደለም ብዙ ሰዎች በዛ ቤተም በተለይ ደግሞ ኦርቶዶክስ ቤተ እምነት ውስጥ ያሉ ሰዎች አገልጋዮች ጭምር ጥያቄዎችን ማንሳት ጀመሩ እና ወደ መሬትም ነገሩ መውረድ ጀመረ። መሬት ላይ ጥያቄ ይዘው መሄድ ጀመሩ ምናምን እንደዛ በጣም ብዙ ነገር መሰራት ተጀመረ። ኦኬ በጣም ቆንጆ ጊዜ ነበረ ማለት ነው። ከዛ በኋላ ኤርሚያስ ከመጣም በኋላ ምንድነው አሁን ቅድምም ሲነሳ የነበረው አረወን ሴት ግን ሀፍቱ አይ ቲንክ ሀፍቱ ሴት ይህን ካልኩኝ ማለት ነው። ለምሳሌ ኤርሚያስን ብዙ ጊዜ እሱ ራሱ ኤርሚያስ እኔ ትምህርት አልተማርኩም ምናምን ከ7 ነው ያቆምኩት ምናምን ይላል እና አንዳንድ ሰዎች ስለ መለኮት የተማሩ ሰዎች ማለት ነው እንደዛ ሲያነሱ እሱ ነው ያለው። አይ እሱ ተናግሯል 7ኛ ምናምን ዌል ኤርሚያስ አልተማርኩም ያለው ኑሮ ዘዴና እርሻ ትምህርት ነው እንጂ መጽሐፍ ቅዱስ አልተማርኩም አላለም። ኦኬ ኑሮ ዘዴና እርሻ የተማርን ሰዎች አለን። ለቡዲና ነው እሱ ለእንጀራ ነው ለሆድ ነው ተምረን የበላንበት ምናምን ነው። መጽሐፍ ቅዱስ ግን ተምሯል። ፎርማል የሆነ ስነ መለኮት ትምህርት ቤት ሄደው ባይማርም መጽሐፍ ቅዱስን ተምሯል። ያሁኑን ለመሸፈን ነው መንገድ ማለት ነው እና ምንም ጥያቄ የለውም። አሁን የኤርሚያስን የእውቀት ጥያቄ የሚያነሳ ሰው አለ ብዬ አላምንም። ዊችዝ እውነት ከሆነ ማለት ከልብ ከሆነ ዊችዝ ለአርጊመንት ቢያነሳ ወይ ተናዶ ቢናገርም ማለት ነው እና እዚህ ፕላትፎርም ላይ እኔ በኤርሚያስ ልክ መጽሐፍ ቅዱስን የሚያውቅም የሚያብራራ የሚተነትንም ስነ መለኮት ሰው አላውቅም። ሆነስትሊ ስፒኪንግ እኔ ድሮ ምለውን ነው አሁን ደግሜ የምናገረው ማለት ነው። ሀፍቱ ሴት አጌን አይ ቲንክ አጌን ኤንድ አጌን በኤርሚያስ አበበ ልክ መጽሐፍ ቅዱስን የሚያውቅም የሚተነትንም ሰው እዚህ ፕላትፎርም ላይ የለም። በቃ ታረቃችሁ ታርቃችኋለሁ። 6ም 7ም 12ም ዲግሪ ይዘህ ልትመጣ ትችላለህ። ምናልባት ቸርች ሂስትሪ ላይ ሆነ አሁን ታረቃችሁ ከኤርሚያስ መረዳት ምናምን ሰዎች አሉ። የተለያየ እንትን ኢንተረስት ያለባቸው እንትኖች አሉ። እዛ ላይ ምናልባት ስፔሻላይዝ ልታረግ ትችላለህ። ብዙ ኢንፎርሜሽን ሊኖር ይችላል። ግን እሱ መጽሐፍ ቅዱስን በደንብ የሚያውቅ ሰው ነው። በጣም የተማረም ነው የሚያስተምርም ሰው ነው እና እኔ ስኩል ኦፍ ቴዎሎጂ ለንደን የተማርኩት እኔ ኤርሚያስ ሲያስተምር ብሉይ ኪዳንን በተለይ ሲያስተምር ማስታወሻ ይዤ ነበር የምሰማው። የእኔ ታላቅ ወንድሜ አለ፣ እሱ ማስተርስ አለው በስነ መለኮት። በጣም ለራሱ ለኤርሚያስ ነግሬዋለሁ ብዙ ጊዜ በፊት ማለት ነው። ምን አድርጎ ነው ይሄ ሰውዬ መጽሐፍ ቅዱስን ያነበበው ምናምን ነበር የሚለኝ ማለት ነው ወንድሜ እኔ ጋር ደውሎ ማለት ነው። እና እናቱዬም እንደዛ በተደጋጋሚ በጣም እንደሚገርም ይነግረኛል በኤርሚ የመጽሐፍ ቅዱስ እንትን ላይ ማለት ነው። እና እሱን ለምን ወደዛ እንደገባው አላውቅም። እሺ አሁን ከትምህርት አንጻር ስለተነሳ ነው። ኤኒዌይስ ጥሩ ጊዜ ነበረ። ሁለት ነገር ልናገር። አንደኛው ቅድም ቤኪ ማለት ላርጅ ላይ ያለው ሐሰተኛ ትምህርት ነው የሚያስተምሩት የሚል ነገር ሲናገር ሰምቻለሁ። ሐሰተኛ ትምህርት ምን ማለት ነው? እኔ በቅጡ የምንሰጣቸውን ቃላቶች እኔ እንዴት ነው ጥንቃቄ ግን የለም ያስብላል። ሐሰት ትምህርት ምን ማለት ነው? መጀመሪያ መሰረታዊ ክርስትና አስተምሮን መካድ ማለት ነው። የትኛው ሉጥራ ያስተምሮን ሐሰት ትምህርት ሲያስተምር ያየ ወንድሜ? አንደኛ እሱ ነው። የህሊና ጥያቄ ነው፣ ክርክር ውስጥ ለመግባት አይደለም። አንዳንድ የምንጠቀማቸውን ቃላቶች ብናውቃቸው ጥሩ ነው። ሁለተኛ ምንድን ነው ወንጌል አልሰበኩም ዮሲያስ እና ዴቭ ከመጡ በኋላ ነው የሚል ነገር እንዴ! እኔ እኮ ግራ ነው የሚገባኝ። እዚህ ቲክቶክ ላይ ብቻ ስለተገናኘን ወንጌል ሰርተን እንደማናቅ ለምንድን ነው የምታስቡት? ለምንድን ነው ትምክታችን እንድንቆጥር የምታደርጉን? ማለት ምናልባት እንደው ግብዝነት ባይሆን እድሜ ዘመናችን ሁሉ በወንጌል ጉዳይ ላይ እየደከም እንደነበረ ብንነግራችሁ ምን ይሆን ምላሻችሁ?
በጌታ ወንጌል ያነጽናቸውን ወደ ጌታ መንግስት ያመጣናቸው በወንጌል ሰበካ በአደባባይ የሚሆን ዋን ቱ ዋን አገልግሎት ህይወታችን ነግረናቸዋል። አውቃቸዋል። ታውቃለህ ቤኪ? አታውቅም አይደለም? ከመስበክ ባለፈ ቤተክርስቲያንን እስከ መምራትም ደርሰናል እኮ። እንዴት ነው ነገሩ? እኔ አሁን ስለ እኔ ብጠይቀኝ መጋቢውን የወሎ አገልግያለሁ። ትልቅ ጉባኤም መርቻለሁ በዋና መጋቢነት። ምንድን ነው የምትነግረኝ? ማለት እስከ ታች ድረስ ወርደን ብዙ ስራ ሰርተናል። አንድ ሁለት እያለን ትምክታችን እንድንቆጥር አታድርጉን ባካችሁ። ተዋውቀን ከመጣው ጀምሮ ስለ እኔ ላነሳ ነው። ከመጣሁበት ጊዜ ጀምሮ እኔ በምንድን ነው የምታወቀው? እስቲ ንገረኝ እባክህ። ወንድሞችን ሳስታርቅ አይደል እንደ ነበርኩት? ምንድን ነው ሳርቅ? ይሄ አንድ ስለ ማርያም ዘላለማዊ ድንግልና ያወራሁት ነገር አለ። በደንብ አድምጡኝ። ዘላለማዊ ድንግል ፐርፔቹዋል ቨርጂኒቲ ያወራሁት መቼ ነው? ከኦርቶዶክስ ወንድሞች ጋር ከ2 ሰዓት 3 ሰዓት በላይ ከመምህር አሁን ስሙን ዘነጋሁት ከመምህር በቄስ ዲበኩሉ እና ከአንድ መምህር ማን ነው ባካችሁ ጠፉብኝ፣ በጣም የሚታወቁ ሰው ናቸው እና ከእሳቸው ጋር የወንጌላውያን የነገረ ማርያም ምሳቤ እና የኦርቶዶክሶቹ በሚለው ዲስከሽን በጣም ሰፊ የሆነ ዲስከሽን አድርገን ብዙ ሙግት አድርገን ከተወያየነው ውስጥ አንዷ ብቻ ተነጠላ ወጣች። እንዴት ፖለቲሳይዝ ነገሮች እንደሚደረጉ ይሁ ይሄ ሉትራን እንዴት ነው የሚያምኑት ከተባለ ሉትራን በመጽሐፈ ስምምነታቸው በማርያም ዘላለማዊ ድንግልና እንደሚያምኑ የሚናገር ፎርሙላ ኦፍ ኮንኮርድ ላይ ያለውን አርቲክል በማንሳት እንዲህ ያምናሉ በሰነዳቸው፣ በታሪካዊ ሰነዳቸው። ግን ይህን ደግሞ በቀጣይ በነበረን የግሩፕ ዲያስፖራ ነው። ምን ማለት ነው? ምንም እንኳን በመጽሐፈ ስምምነት ላይ ቢቀመጥም የሉትራን የሆኑ ሰዎች አለመቀበልም መቀበልም ይችላሉ። ዋና መሰረታዊ አስተምሯችን አይደለም። ይህንን መናገር ማለት እንዲህ መጽሐፈ ስምምነት ላለ ብሎ መናገር ጉዳዩ እንዴት ነው ብሎ መጠየቅ ይጠይቃል። እንዴት ነው የሚታየው በሉትራን ዘንድ የማርያም ዘላለማዊ ድንግልና የሚለውን ማወቅ ይጠይቃል። ተረጋግቶ እንደ ዋና ነገር የማያዝ ነገር ግን በሉትራን ትምህርት ዲያስፖራ ማለት በቃ ትክክል አይደለምም ትክክል ነው የሚል ጀጅመንት ውስጥ አንገባ። ግን ግለሰቡ ሊይዘው ላይቀበለው ሊቃወመው የሚችል በቃ ኩነኔ የሌለበት አቋም ማለት ነው። ለምሳሌ አሁን በተለያዩ ጉዳዮች ላይ ዲያስፖራ የሆኑ እንትኖች ኢሹዎች አሉ። አንዳንዴ ለመወሰን የሚያስቸግሩ ባይብል ኤክስፕሊሲትሊ በግልጽ ያልተናገራቸው ነገሮች አሉ። እነዛ ነገሮች ላይ ዲያስፖራ እንትላል እና የማርያም ዘላለማዊ ድንግልና የሉትራንን ፐርስፔክቲቭ ንገርን ሲባል ያንን ፐርስፔክቲቭ ከማውራት አንጻር እንዲህ ያምናሉ ድንጋጌው ላይ አለ ከማለት አንጻር አንስቻለሁ። ይህን ደግሞ እንዴት እንደምንመለከተው አሁን ተናግሬያለሁ። እንግዲህ ከሆርስስ ማውዝ ይላል ፈረንጅ ከሷፍ እንደሚል ከኔ እየሰማ ነው። ይሄ ግን ከብዙ ዲስከሽናችን ውስጥ እንደው እንደ ወንጌላን ክርስትና ወክሎ እንደተከራከረ በእነሱ አቅጣጫ ለምሳሌ ማርያምን እርገት በሚመለከት መጽሐፍ ቅዱሳዊ እንዳልሆነ የመሳሰሉ ማርያም ሜዲዬሽን በሚመለከት ሌሎች ጉዳዮችን በሚመለከት ብዙ ነገሮችን አንስተናል። ዲስአግሪ ያደረጉባቸው ከፍጥረት ከእግዚአብሔር በታች ከሰው በላይ የሚል ኖሽን ቢብሊካል እንዳልሆነ ምንም መሰረት እንደሌለው ስንት ሰዓት ሙሉ የተከራከር ነው ተትቶ ይቺ ብቻ ተወሰደች እና ፖለቲሳይዝ ተደረገች። በነገራችን ላይ ሉተራውያን ያምናሉ የማርያም ዘላለማዊ ድንግልና እቺ ፖለቲሳይዝ ተደረገች እና አዚፍ አንድ ጦርነትና ጠብ የሚፈልጉ ሰዎች የሚወስዱት ምንድን ነው ነው ጥያቄው። ተወስዶስ ምን ተሰራ? ይሄ ነገር አሁን ስንት ቀናት አከራከረን አሟገተን። እኔ አልተሟገትኩም አክቹዋሊ፣ ግን ቲክቶኩ ላይ ምን ያህል ቀናት ከረመ? የስንት ንትርክ ምክንያት ሆነ ይሄ ንግግር? ከዛች አጀንዳ እየተሰጠን ነው። እኔ ቲክቶክ ላይ እየተነታረክን ያለን ይቺ ነገር ተናግር ያለው በዚች ነገር ዙሪያ ላይ ያለውን ደግሞ ዳራ ይኸው አስቀምጫለሁ። ከዛ ውጭ ወደ ቲክቶክ እኔ ስመጣ ያሉ ወንድሞችን በማስታረቅ ረገድ አልፎም ሄዶ ክፍተቶችን ከመሙላት አንጻር በጋራ አንድነት ታዲያ አብነት ይሄ መታረቂያማ ኦርቶዶክስ ናት።
ሀሳብ ሰጠው እንጂ የቱ ጋር ነው ብጥብጥ ስናመጣ የታየው? እስቲ ተጨባጭ የሆነ ይሄ የሚባል ማስረጃ እስቲ ቤኪ ንገረኝ። እንደው ተሳስቼ ከሆነ የሁሉ ህዝብ ባለበት 557 ሰው ባለበት እኔ ይቅርታ ጠይቃለሁ። የቱ ጋር ነው የክርስቶስን አካል ስከፋፍል ያየ? የቱ ጋር ነው የሐሰት ትምህርት ሳስተምር ያየ? ቤኪ ቀጥላ የሐሰተኛ አስተማሪዎች ናቸው ስላልክ ማለት ነው። እና እባካችሁ አንዳንዴ ስለምናውቀው ሰው ብናወራ የተሻለ ነው። ሌላው ቲክቶክ ላይ እኮ እኛ ከመምጣታችን በፊት ቅድም ተናግሬያለሁ፣ ከ10 ዓመት በላይ በፌስቡክ ብዙ ስራዎችን ስንሰራ ከፍጡራን በላይ የሚለውን እውነት ነው። 1 ለ3 4 ልክናቸው የምችላቸው ሰዎች አሉ። ከፍጡራን በላይ ናት ብላ ያምናሉ ሉተራውያን ማርያምን። እንደው እውነቱን ተናገር ከተባለ በፌስቡክ ላይ ራሱ ከነ ዘላለም መንግስቱና ከነ ተስፋዬ ሮበሌ በኋላ ጥቂት ሰዎች ነው ማስታውሰው ፌስቡክ ላይ ቅበተ እምነታዊ ጽሁፎችን በመጻፍ ረገድ። ፌስቡኩ ላይ ራሱ ቀደም ብለን አፖሎጀቲክ አርቲክሎችን በመጻፍ ብዙ ዋጋ የከፈልን ሰዎች አለ። እዚህ ጋር ብቻ እንደመጣን አናስብ። ለአካሉ ብዙ ስራ ስንሰራ ነበር። ስለዚህ ያ ሙሉ ኮምፕሊት ኖሌጅ ኑረን ስለኛ ፕሮፋይል ደፍሮ ከመናገር በፊት ጥንቃቄ ይጠይቃል። ካለበለዚያ የምትናገረው ወንድምህን የሚያሳዝን ነው የሚሆነው። ያው ስለአንተ አላውቅም፣ ስለዚህ አልናገርም። ምን ያርገስ በሰነኩ የተባለ በሰጠው አስተያየት ዙሪያ ነው አስተያየት የሰጠሁት። ለማንኛውም ጥንቃቄ እናድርግ ስለ ንግግራችን። ቴንኪዩ ኤፊ መራራ እውነት ነው። ወይ ጥያቄ ለእናንተ አለን ስላልክ ነው የቆየሁትና ይቅርታ። ጥያቄ ምንድን ነው? አንደኛውን ብቻ ልጠይቅ፣ በአጠቃላይ ሌላ ጊዜ እጠይቃለሁ። አሁን የወጣው መግለጫ ሳነበው እዛ ላይ ልዩነታችን የዶክትሪን ስለሆነ የዶግማ ስለሆነ መድረክ አናጋራም የሚል አለው። ጥያቄ ሲሊ ሊመስል ይችላል ጥያቄ ማለት ነው። ግን አም ሲሪየስ እንትን እያልኩ ሲሪየስ ሆኜ ነው ጥያቄ የምጠይቀው። አዳምጡት። ይሄ ጥያቄን ሉተራውያን ምን ብሎ ይመልሱታል? ሶሻል ሚዲያስ እንጋራለን ወይስ መድረክ ብቻ ነው ማንጋራው? ከእናንተ ጋር ገስት እንጋራለን። አሁን ቲክቶክ ላይ በሌላ ሶሻል ሚዲያ ፕላትፎርሞች ላይ ምናምን እኛ ማገልገል እንችላለን ከእናንተ ጋር። ሲሪየስሊ ኤፍሬም ይሄ ነው ጥያቄ? አሁን የሲሊ የሆንብህም ታግሳ ያልኩ ለዛ ነው። ወይኔ ተኒ እኔ እኮ እዛው ኖላዊ መመሪያው ላይ የምጠይቅ ይመስሎኛል እኮ እሱ ላይ ቤዝድ አድርጌ እኮ ነው። አሁን እዛ ላይ የተሰጠው ምክንያት በትምህርት አንድ ስላልሆንን መድረክ አንሰጥም ነው። አሁን እዚህ አሁን እንግዲህ እኛንን በትምህርት አንድ ስለሆንን መድረካችንን አታዩም የተባል ነው እና አሁንስ እናንተ ሶሻል ሚዲያ ላይ ከእናንተ ጋር አብረን ማገልገል እንችላለን ወይ? ገስት መጋራት እንችላለን ከእናንተ ጋር ወይ ነው? ከዚህ በፊት ብዙ ጊዜ እኔ ደጋግሜ ተናግሬያለሁ። ቴዎሎጂካል ትሬዥ አለ፣ ፕራይመሪ ሰከንደሪ ተብሎ የሚቀመጥ በፕራይመሪ ላይ በሚቀመጡት ላይ ላይክ ትምህርተ ስላሴ፣ ነገረ ክርስቶስ፣ እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ 5ቱ ብቻዎች ላይ በጋራ የምንቆምበት እነዚህ ብቻዎች ላይ ፈርስት ሌየር ላይ ኢንተርዲኖሚኔሽን ሳንገባ በጋራ የምንቆምበት የምንተነትነው ነው አዘ ፕሮቴስታንት። ስለዚህ በዛ ጉዳይ ላይ በጋራ ልንቆም እንደ ፕሮቴስታንት ዲፌንድ ልናደርግ የምንችለው ነው። ልዩነታችን ሰከንደሪ ዶክትሪን ላይ ነው። ሰከንደሪ ዶክትሪን ላይ ሳክራመንት አለ። ሳክራመንት ላይ ልዩነት አለን። ኦብቪየስሊ የሚታወቅ ነው። መካነ ኢየሱስም ከዛ የተነሳ ስለሆነ ምስባኬንም መሰዊያዬንም አላጋራም ያለችው ማለት ነው። እና እዚህ ቲክቶክ ላይም ያ ሰከንደሪ ላይ ልዩነት አለን። እኔ ከዚህ በፊት ብዙ ምሳሌ ሰጥቻለሁ። ለምሳሌ ኤፊ ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለድነት ነው፣ ጥምቀት ለሪጀኔሬሽን ነው ብሎ አያምንም። እኔ ደግሞ አምናለሁ። ስለዚህ ኤፊ አሁን የሆነ ቦታ ላይ በዚህ ጉዳይ ላይ ከኦርቶዶክስ ጋር ዲቤት ቢያደርግ እኔ ምን ልሰራ ነው እዛ ገስት ላይ የምገባው ብያለሁ። ምን ልሰራ ነው የምገባው? እኔ ከኦርቶዶክስ ጋር አብሬ ቆሜ ኤፊን ልሞገት ነው የምገባው? ለምንድን ነው የምገባው?
እዛ ቦታ ላይ ኤፊ ነው መጨረስ ያለበት። እኔ ደግሞ በዚህ ጉዳይ ላይ ዲቤት ብገባ በጥምቀት ለኃጢአት ስርየት ጥምቀት ለሪጀኔሬሽን ብዬ ስል ኤፊ ያንን አያምንም። ኤፊ ምን ሊሰራ ይገባል? እኔ ሊሞገተኝ እዛ ቦታ ነው የሚገባው። ያንን መጠባበቅ አለብን። ልዩነታችንን አክብረን በጋራ አንድ በሚያደርገን ነገር ላይ በጋራ እንደ ፕሮቴስታንት ዲፌንድ ማድረግ እንችላለን። ግን ልዩነትን ማክበርና መዋጥ ያስፈልጋል ብያለሁ። ልዩነትን በመጀመሪያ አክሴፕት ማድረግ ያስፈልጋል። ከዛ በጋራ ይሄ ፕራይመሪ ዶክትሪን ላይ በጋራ ልንቆምበት በሚገባው ላይ በጋራ መስራት፣ በጋራ እንደ ፕሮቴስታንት ዲፌንድ ማድረግ እንችላለን ብዬ ከዚህ በፊትም አስቀምጫለሁ እና የሁሉም ሀሳብ እንደዚህ ነው የሚመስለኝ በእኔ በኩል ማለት ነው። እሺ ምንድነው ዴቭ፣ አሁን ሁለት ነገር እዚህ ላይ ማንሳት ፈልገው፣ አንደኛ ፕራይመሪ እና ሰከንደሪ ያልከው አንተ ነህ ወይም መግለጫውን አንተ ብትሰራው ጥሩ ይሆን ነበር ብያለሁ። ጥሩ ኮምፕሮማይዝ ይሆን ነበር ብዬ አስባለሁ። እዛ ላይ እንደዛ አይልም። ፕራይመሪ ሰከንደሪ የሚል የለም። ልዩነታችን የዶግማ ነው። ስለዚህ መድረክ አናጋራም ነው የሚለው በቀጥታ ማለት ነው። እና ዳስ ፔንፉል። እኔ ቢትሬድ እንደተደረግን ነው የምቆጥረው። እንደዛ ነው ያልኩት። እኔ ተክጅ ያለው ብዬ ነው እኔ የወሰድኩት። እሱን ሳነብ እንደዛ ነው ያልኩት። ብዙ ተያይዘው የሚነሱ ሀሳቦች ከዛ ጋር ስላሉ ማለት ነው። እንደዛ ስፔሲፊክ የተደረገ ነገር የለም። በደፈናው ዶክትሪን ልዩነት አለን፣ በዛ ምክንያት መድረክ አናጋራም ነው የሚለው መግለጫው። አሁን እዛ ኤፍሬም እኛ መድረክ ላይ አይቆምም፣ ምክንያቱም ደግሞ ልዩነታችን የዶክትሪን ነው ከኤፍሬም ጋር ከተባለ፣ አሁን ደግሞ አይ ኤፍሬም በጌታ ወንድሜ ነው የሚለው ሁለቱ ነገር እኔ አሁን አብረው ሊሄዱልኝ አልቻለም። አሁን እኔ ወደ ቲክቶክ ያመጣሁት ነገሩን በዛ መንገድ እንትን አድርገን እንድናየው፣ ቀለል አድርገን እንድናየው ነው። ለምሳሌ እኔ እስከዛሬ ድረስ እንደማውቀው አይደለም የሚለው። ለዚህ ኃላፊነት የምትወስደው ራሷ መካነ ኢየሱስ ነች፣ ኤፍሬም አይደለም የሚወስደው። መካነ ኢየሱስ ኢሴንሻል በሆኑ ዶክትሪኖች አንድ ነን ብላ ስታበቃ፣ ህብረት መስርታ ስታበቃ፣ የህብረቱ ሰብሳቢ ሆና ስታበቃ፣ ይህንን እውነት ዓለም ይወቅልን ብላ በነጭ በጥቁር ጽፋ ስታበቃ፣ ከዛ በኋላ እንደገና በልዩነት አለን በዶግማ እና መድረክ ላይ አይረግጡም ያለችው አሁን መግለጫውን የጻፈችው መካነ ኢየሱስ ነች እንጂ እኔ አይደለሁም። ለዛ እኔ አሁን ኃላፊነት አልወስድም። አንድነን ላልኩት ኃላፊነት አልወስድም። አንድነን ብያለሁ፣ አሁንም አንድነን ብዬ ነው የምቀጥለው። እስክሞትም አንድነን ብዬ ነው የምሄደው። ግን አንድነን ግን አሁን አንድ አይደለንም ያለችው እኔ መካነ ኢየሱስ ነች እንጂ እኔ ነኝ ብዬ አላምንም። እኔ አሁን እዛ ላይ ትምህርቴ ከአንተ ጋር በዶክትሪን ልዩነት አለ፣ ስለዚህ መድረኬን አልሰጥህም ከተባለ በኋላ አይ ወንድሜ ነህ በጌታ የዳንክ ነህ አብረን ብናገለግል ደግሞ ችግር የለውም የሚለው ነገር ምን አይጋጨም ወይ ነው? እኔ አሁን እንደ በእናንተ ቤተ እምነት ዋሬቨር እኔን ብቻ ላትሆን ትችላለህ። ሙሉ ወንጌልን ውሰድ። ሙሉ ወንጌል ለምሳሌ በዶክትሪን ልዩነት አላት፣ ስለዚህ መድረክ አናስቀምስም ብላችኋል በመግለጫችሁ። ስለዚህ አሁን ሙሉ ወንጌል ያሉ ምዕመናን በጌታ ወንድሞች እህቶቻችን ናቸው፣ አብረን ማገልገል እንችላለን የሚባለው ነገር ትክክል ነው። ሁለቱ ይጋጫል ብዬ ነው፣ እርስ በርሱ የተለያየ ሀሳብ ነው ብዬ አዝበለው ልዩነት መካነ ኢየሱስ ይሄ 2018 ላይ አሁን ኖላዊ መመሪያ ለማውጣት ቤዝ አድርጋ የተነሳችባቸው ሁለት የጉባኤ ውሳኔዎች አሉ። 2003 እና 2010 2010ን ብናየው አስተምሮዋን ሳይሸራረፍ ከሚቀበሉ ጋር ነው መድረክ ሼር የምታደርገው ወይም መድረክ የምትጋራው የሚል የተወሰነ ውሳኔ አለ 2010 ላይ። 2003 ላይ ደግሞ የነቢያትና የሐዋርያትን መደብ ሲመጥ አትቀበልም፣ አልቀበልም፣ እነዚህም ወደ መድረኬ አይጋበዙም፣ ይህንንም እንዳይጋብዙ ቄሶች፣ ወንጌላውያኖች መመሪያ ወጥቷል። እዛ ቦታ ላይ በጉባኤ የተወሰነ አለ። አሁንም እዚህ ቦታ ላይ 2018 ላይ ኖላዊ መመሪያው በሚወጣበት ሰዓት እነዛን ሁለቱን ውሳኔዎች ቤዝ ያደረገ ነው ይህ ውሳኔ። ይህንንም ስትወስን ምንድን ነው አስተምሯን ይሄ ምስባክን የምትጋራው አስተምሯን ሳይሸራረፍ ከሚቀበል ጋር ብቻ። ይሄ ማለት ምን ማለት ነው? አስተምሯ ነው ኢሴንሻል ቲቺንግ ነው ለእኛ ሳክራመንት።
ብዙ ነገሮች ላይ ለምሳሌ ስካቶሎጂ ላይ አንድ አይደለንም። ስካቶሎጂ የምናይበት እኛ የምንቀበለው እና ኤቫንጀሊካሉ የሚቀበለው ስካቶሎጂ ዲስፔንሴሽናል ስካቶሎጂ የሚቀበሉ አሉ። አንድ ይህንን ዲስፔንሴሽናል ስካቶሎጂ ይዞ መጥቶ ምስባክ ላይ ድንገት ባርቆበት እንነጠቃለን፣ በአየር ላይ 7 ዓመት እንትን ላለ ምናምን ብሎ ይሄ አስተምሯን ሳይሸራረፍ የሚቀበል አገልጋይ አይደለም። እንትን ይዛ ቦታ ላይ ያንን ትምህርት እያስተላለፈ ያሉ የእሷ ትምህርት አይደለም። በሳክራመንት ጉዳይ ላይ እንደዚህ ሌላ ነገር ቢናገር፣ ስለዚህ ለምዕመኑ ደህንነት ከመጠንቀቅ አንጻር ነው። አሁን መካነ ኢየሱስ የውስጥ ጉዳይ ነው፣ ይሄኛው የውጭውን የሚመለከት አይደለም። የውስጥ ጉዳይ ላይ ለምዕመኑ ልክ እንደረኛ ለምዕመኑ ከመጠንቀቅና አስተምሮን ከማስጠበቅ አኳያ እየተደረገ ነው ይሄኛው ጉዳይ ማለት ነው። ለምን የሚለየን ጉዳይ ስላለ ከሌላው ጋር ከሌላው ዲኖሚኔሽን የሚለየን ጉዳይ ስላለ በምስባኳ ላይ የሚያገለግሉ አገልጋዮች አስተምሮን ሳይሸራረፍ የሚቀበሉ አገልጋዮች መሆን አለባቸው። ይሄን ደግሞ አስተምሮን ሳይሸራረፍ የሚቀበል አገልጋይ የራሱ የመካነ ኢየሱስ አገልጋይ መሆን አለበት ማለት ነው። አስተምሯን ሳይሸራረፍ ሙሉ በሙሉ ሊያስተላልፍ የሚችል ከዚህ አንጻር ነው ይሄ መምሪያው ለምዕመኗ ካላት ጥንቃቄና ምዕመኗን ከተለያየ ትምህርት ከመጠበቅ አንጻር። ይሄ ኦብቪየስሊ እኮ ምድር ላይ የምናየው ነው። አንድ የመካነ ኢየሱስ አባል መካነ ኢየሱሳዊ ነው። የመካነ ኢየሱስን አስተምሮ ግን በቅጡ ማያውቅ ነው የበዛው። ስለ ስካቶሎጂ ቢባል ሌላ ስካቶሎጂ ትምህርት ነው የያዘው ማለት ነው። ስለ ሳክራመንት ላይ ብዙ የሆነ የጠለቀ ነገር የለውም። ኮንፌሽኑን አያውቅም፣ ካታኪዝሙን አያውቅም። ግን መካነ ኢየሱስ ነው። እንደዚህ በሆነበት ቅይጥ በሆነበት ጊዜ ምንድነው አሁን የወሰደችው እርምጃ? አስተምሮዋን ከማይሸራረፉ ጋር ምስባክን የመጋራት ነገር። ይሄ ለራሷ ለምዕመኑ አንድ እረኛ ለራሱ ነው አይደል? መጀመሪያ ፈርስት ኃላፊነቱ ለራሱ ለምዕመኑ ነው፣ ለሚመግበው ለሚመራው ነው። ስለዚህ ለምዕመኗ ያላትን ምንድነው የምዕመኑን ደህንነት ከመጠበቅ አንጻር የወሰነችው ውሳኔ ነው። ኦኬ ከሌላው ጋር ያለው ተናግራለች እዛ ደብዳቤው ላይ መምሪያው ላይ ምንድን ነው የሚኖረን ግንኙነት ኢኮኖሚካል በሆነ ግንኙነት ምን ማለት ነው? ካውንስሉ በሚያዘጋጀው በጋራ በሆነ ፕሮግራም ላይ ግንኙነት አለን ብላለች። የዛን ሰዓት ግንኙነቱ አለ ከሌላው ቤተ እምነት ጋር ዊች ሚንስ ከመሰረተ ክርስቶስ ከሙሉ ወንጌል ከቃለ ሕይወት ከሌላው ቤተ እምነት ጋር የሚኖረው ግንኙነት በየትኛው የተገደበ ይሆናል? ካውንስሉ በሚያዘጋጀው በጋራ ፕሮግራም ላይ የተገደበ ይሆናል የሚለውን አዘጋጅታለች። ፈጽሞ አንገናኝም የሚል አንተን አላለችም። በዛ ቦታ ላይ የተገደበ ይሆናል ብላለች። ምስባኳ ላይ ግን በየእሁዱ በሚተላለፈው ላይ አስተምሯን ሳይሸራርፉ እንትን ከሚሉ የራሱ አገልጋዮች ብቻ እንዲያገለግሉ አድርጋለች ማለት ነው። እና ዞሮ ዞሮ በቃ ቲክታክ ላይ ማብራችሁ አታገለግሉ አድርጋ ነው ያወጣቸው። አንዳንድ ያልተላለፉ በመምሪያው ላይ የሌለ ነገሮች እየተላለፉ ነው። ስለ ጋብቻ መምሪያው ላይ የለም፣ አንድም ቦታ የለም። ስለ የውስጥ ደንብ አለን እኛ፣ በዛ ነው የምትመራው መካነ ኢየሱስ ጋብቻን በተመለከተ እና ጋብቻ ተከልክሏል፣ እንደዚህ ተከልክሏል፣ ጋብቻ ደብዳቤው ላይ ተከልክሏል። ልጆች ሀሳብ የለበትም። የውስጥ ደንብ ነው ያለን በዛ ጉዳይ ላይ ማለት ነው። ተከልክሏል። መካነ ኢየሱስ ከመካነ ኢየሱስ ጋር ነው መጋባት ያለባት። እኔ አሁንም ሀሳቤ እንዴት መሰለን እዛ ነው እኔ በዛ መንገድ ልጀምር የነበረው ማለት ነው። ተከልክሏል። በካውንስሉ በሚያዘጋጃቸው ያልከው እሱ እንደዚህ ማረው ካውንስሉ የሚያዘጋጅላቸው እነ ኡስታዝ ሙባረክን እኮ እንጋብዛለን እኛ አይደለ እንዴ? ካውንስሉ ያዘጋጃቸው ፕሮግራሞች ላይ ከዚህ በፊት ከሙስሊም ራሱ ተወካይ መጥተዋል፣ ከካቶሊክ ምናምን። እሱ ኢኩሜኒካል የሚለው ኮንሴፕት ራሱ አንድ የሚነግረን ነገር አለ። እንደሱ ይገባናል እኛ። እሱ ሳይሆን ቸርች መድረክ ላይ አይጋሩም። ኦኬ አላጋራም። ቸርች መድረክ ይሄን ማንን ሁሉንም ከመካነ ኢየሱስ ወይም ከሉተራን ውጭ ያሉትን አላጋራም ነው። ከዛ አሁን እሱም አይደለም ችግሩ ያመጣው እሱ አይደለም። መግለጫው ላይ ምንድን ነው አናጋራም ብቻ ሳይሆን ማላጋራበት ምክንያት ልዩነቴ የዶክትሪን ስለሆነ ነው ይላል። ኦኬ አሁን ይሄ እኔ ወደፊት እኔ አሁን ዝርዝር ሀሳብ መናገር አልፈልግም። እኔ ብዙ መካነ ኢየሱስም የእናንተም ሰዎች እኔ ኢንፎርሜሽን አለኝ ዴቪ በጣም ብዙ በጣም ማአት ዲኖሚኔሽኖች አይቀበሉትም ይሄንን ማለት ነው። አይቀበሉትም ኢን ሴንስ አሁን ተግባራዊ ነገር ላድርግ ብትል 5% መካነ ኢየሱስ አጥቢያዎች አይቀሩም። ጠቅላላ በህዝብ ድምፅ ውሳኔ ወስነው ይወጣሉ። ሌላ ሃይማኖት ነው የሚሆኑት። ትረስም ተግባራዊ ሊሆን አይችልም። እኔ
ለዶክተር ሻውን ልኬለታለሁ የተወሰኑ እንትኖችን ማለት ነው በውስጥ እየተደረጉ ያሉትን ማለት ነው ካለመጋራት ጋር ተያይዞ ማለት ነው። በጣም በርካታ ቸርቾች ይህን ውሳኔ አይቀበሉም። በጣም በርካታ አጥቢያዎች ማለት ነው። አሁን መግለጫው ላይ የሚለው ትቀበላለህ አለበለዚያ ትወገዳለህ ነው። ነው እንደዛ ማድረግ አይችልም። ታስ ኢምፖሲብል። ቸርች እንዴት እንደሚቋቋም እናውቃለን እኛ። ኦኬ ውክልና ያላቸው ሰዎች አሉ። ድምፅ ብልጫ ነው። ኢሶል አባውት እንደ ፓርላማ ነው። ድምፅ ብልጫ ነው። እዛ ወንበር ያላቸው ሰዎች ዝም ብሎ ለምሳሌ ቄስ እንትናና ቄስ እንትና ቄስ እንትና እንትና እዛ ከ15 አጥቢያ ያላችሁ ተባራችኋል ሊባል አይችልም። ሁሉም ሪፕሬዘንታቲቭ የሚወክላቸው አላቸው። ሰው ነገሮች የሚካሄዱት በእነሱ ስምምነት በእነሱ የድምፅ ብልጫ ነው የሚሆነው እንጂ ዝም ብሎ እንትና ስላልተቀበለ እናባራለን እንትና ስላልተቀበለ እናባራለን ተብሎ ይሄ በዛ ላይክ ምንድነው የሚባል አንድ የሊደርሺፕ እንትና በዛ እንትን አይደለም። ኤኒዌይስ የሚደረገው ይሄ የሚያመጣው ብዙ ጦስ አለ። እኔ እዛ ውስጥ አልገባም። አሁን የሚያመጣውን ጦስ ማለት ነው። ጦሱ ማቆየ እኮ ከመጣ እኮ እነ ሙሉ ወንጌልም ነገ ጥያቄ እንደሚያመጡ በእርግጠኝነት ልነግርህ እኔ አይ ፕሮሚስ። ሙሉ ወንጌልም የሆኑ ሌሎች ቀደምት አብያተ ክርስቲያናት ይህን ጥያቄ ይጠይቃሉ፣ በኦፊሻል በሆነ መንገድ ማለት ነው። ኢንፎርማል የሆነውን በውስጥ ያለውን ንግግር ሳይሆን ኦፊሻሊ ይጠይቃሉ፣ ይሄ ነገር ማይታረም ከሆነ ማለት ነው። ምክንያቱም የተባለው በግልጽ የተባለው ደብዳቤው ላይ የዶግማ ልዩነት ነው ያለን፣ ስለዚህ ከነሱ ጋር መድረካችን አንሰጥም ነው። ስለዚህ ብዙ ጥያቄዎች ይመጣሉ። እስከ ዛሬ ድረስ አንድ ነገር የሚነገር ነገር አለ። ለምሳሌ እስከ ዛሬ ድረስ ምናምን ሲባል አይ እስከ ዛሬ ድረስ ካልታረመ አሁን ቢታረም ችግር አለው። አይ እንደዛ አይደለም። እንደዛ ሳይሆን ቅድም ያልኩት አሁን የምዕመናኖቻችን አንተም እንደምታውቀው ብዙ ዓመት እንግዲህ በቸርች ውስጥ እንዳለፈ ሰው ምዕመኖቻችን የጋራ ናቸው። መካነ ኢየሱስ የራሷ ምዕመን የላትም። ሙሉ ወንጌል የራሷ ምዕመን የላትም። ቃለ ሕይወት የራሷ ምዕመን ይሄ ወደድንም ጠላንም መሬት ላይ ያለ ኤፍሬም አንድ ላይ ያደርግ ሲፈልግ እኮ የራስ እምነት አይሚን የራስ ምዕመን የለም። አሁን ልደታ ማህበረ ምዕመናን ብትል አብዛኛዎቹ ከጌታን ከመቀበላቸው ጀምሮ ምናልባት በሙሉ ወንጌል ፓስተር ተሰብከው ነው ጌታን የተቀበሉት። ኦኬ ምናልባት በቃለ ሕይወት ወንጌላዊ ተሰብከው ነው ጌታን የተቀበሉት። ኮንፈረንስ ላይ ሊሆን ይችላል፣ በውዱ የሆነ ዋሬቨር ጋብዛ ተጠርቶ መጥቶ ወደ ሙሉ ወንጌልም ስትመጣ እንደዛ እንዴ። በአገኘው ይደግ መዝሙር ጌታን ተቀበልኩ ያለው ዶክተር ወዳጀነ እኮ ሙሉ ወንጌል እኮ ነው ሄደው እንጂ እኮ መካነ ኢየሱስ አልመጣም። ስለዚህ መካነ ኢየሱስ ሙሉ ወንጌል አባል አላት ማለት ነው። ሙሉ ወንጌል መካነ ኢየሱስ ውስጥ አባል እንዳላት እንደዛ የተሰናሰለ ነው። እንደዛ ልማንችል የኔ ምዕመን የአንተ ምዕመን ብለን ልንፈርጀው እንደማንችለው ነው ሆነን የተሰባጠር ነው ማለት ነው። ስለዚህ በቀጥታ ይሄ ነገር አፌክት ያደርጋሉ። ደውል አብያተ ክርስቲያናትን ነው አፌክት የሚያደርገው። አሁን መድረክ ከመጋራትና ካለማጋራት ጋር አይደለም፣ ከመጋራትና መድረክ ካለማጋራት ጋር አይደለም። ልዩነቱ የሚመጣው ዊችዝ ብዙ ሰዎችን ኦፌንስ ያናደደው ያስቆጣው ምንድን ነው? የተከለከለበት ምክንያት ነው። ለምሳሌ እኮ መካነ ቅድም ስናገር ነበር። መካነ ኢየሱስ አሁን ለምሳሌ ተነስታ ቀለል አድርጋ አይ የተለያዩ የመጽሐፍ ቅዱስ ልምምዶችና አስተምሮቶች እየታዩ ስለሆነ እነዛም ደግሞ በቤተ ክርስቲያኖቻችን መድረኮች ላይ ያየን ስለሆነ ለጊዜው ይህንን ነገር እስከናስተካክል ድረስ አገልግሎት የሚሰጠው በራሳችን በአገልጋዮች ነው። እኛ በሾም ናቸው። እንደዚህ ነው። ዋሬቨር ቢሆን ማንን ያነጋግራል? ማንን ያስቆጣል? አያስቆጣም። ማንን? ልዩነት አለ። ልዩነታችን ግን የዶክትሪን ነው ልዩነታችን ተባለ። አሁን ይሄ ነገር ብዙ አሁን እዚህ ጋር እኔ ብዙ ነገር አፌ ላይ ይመጣና ያንቀኛል። መናገር አልችልም፣ ሶሻል ሚዲያ ስለሆነ ማለት ነው። ብዙ ነገሮችን ዲስቶርት የሚያደርግ ነገር እና ትክክል ነው ብዬ አላምንም። እኔ ምን ታደርጋለህ? ትክክል አይደለም ብለህ ባታምን ኤፍሬም ምንም ማለት በቃ አዘኔን ይዤ እቀመጣለሁ። ምንም ማድረግ አልችልም። ቅድም እንዳልኩት ነው። መብት አላት። እኔ አሁን መብት የሌላት በዛው በአገልጋዮቿ ላይ በማህበረ ምዕመናኑ ላይ እዛ ባለው ላይ አክቲቭሊ ባለው ላይ በእነሱ ላይ መብት የላቸው።
ምን ማለቴ ነው? እዛው ያለው ምዕመን፣ አገልጋዮች፣ ቄሶች፣ ወንጌላውያን እዛ ያሉ ትክክል አይደለም ይሄ አንቀበልም ካሉ አንቀበልም፣ አባራለሁ ካሉ አይቻልም። ዳስ ኢምፖሲብል አንደኛ ናገባ ቅዱሴ አይፈቅድላቸውም። ሁለተኛ እንዴ ከትላንት አንማርም እንዴ? እኔ አባት 3 ሰዎች ታገዱ መሰረተ ክርስቶስ እንግዲህ ቃሌ አለ እዚህ ልዩነት እያስተማርኩ ነው። 2-3 ሰዎች ታገዱ። ያገደው ማን ነው? ዋናው ጽሕፈት ቤት ነው። እነዚህን ሰዎች አግጃለሁ ከቤተ ክርስቲያን አባልነት ሰርዣለሁ አለ። አንቀበልም አሉ አጥቢያዎቹ። ትቀበላላችሁ ሲሉ ሌሎቹም አጥቢያዎች እየሰፉ መጡ። አቋሙን የሚቃወሙ ሰዎቹ ይቅርታ ጠይቀው ወደ ማስተካከል ሄዱ። አስፈራርታ አባራለሁ ምናምን ብትል አትችልም። 6 አጥቢያዎች ከተነሱበት ተደራድረ ሀሳብን ትቀይራለህ። እሺ ነው የምትለው፣ ትገዛለህ። አይ እምቢ ካልክ እኔ አለቃ ስለሆንኩ አባራለሁ ምናምን ካልክ 2 ትሆናለህ፣ 4 ትሆናለህ፣ 8 ትሆናለህ ማለት ነው። የተለያየ ትሆናለህ። እንደዛ ነው የሚሆነው። ከዚህ ይልቅ ግን መሆን ሲገባው መሆን የነበረበት ምንድን ነው? እንደዚህ አይነት አሁን የውጭውን የውስጥ ነው ያልከኝ እንጂ ደብዬ የውስጥ አይደለም፣ የውስጥም የውጭም ነው። ምክንያቱም የውጭ ያለነውንም የሚነካ ነው። መግለጫው እኮ ውጭ ያለነውንም የሚነካ ነው፣ ውስጥ ያሉትን ብቻ አይደለም። አረዘም ውጭ ያሉትን ምንድን ነው የሚነካው? ለምሳሌ ሙሉ ወንጌልን፣ መሰረተ ክርስቶስን፣ ሌላው ምንድን ነው የሚነካው? የራሷን ምዕመን ከመጠበቅና ደህንነታቸውን ከማስጠበቅ አኳያ ኖላዊ የሆነ የእረኝነትን መመሪያ ወጣች በራሷ ምዕመን ላይ እንጂ በመሰረተ ክርስቶስ ወይ በሙሉ ወንጌል ላይ አይደለም። እና ውጭ ያለውን ምንድን ነው የሚነካው? ቆንጆ ጥያቄ። ውጭ ያለውን ምንድን ነው የሚነካው? ውጭ ያለውን ልዩነት የሚነካው መሰለህ? እኔ ያልከውን ወሬው አያምርም። ፓስተር እንትና የሚባል የሙሉ ወንጌል ፓስተር እኔ መድረክ ላይ መጥተው አያገለግልም። መድረክ ከዚህ በኋላ አልሰጠውም። መድረክም አልሰጠው ደግሞ በመሰረታዊ ትምህርት ልዩነት ስላለን ነው። በዶክትሪን ልዩነት አለን ከሱ ጋር ነው። ውጭውን አይነካም፣ በደንብ ይነካል እንጂ ይሄ ፓስተር እኮ ሰብኮ ሄዱ መካነ ኢየሱስ ብሎ የላከ ሰው እኮ ነው። እናንተ ጠርታችሁት ደግሞ እናንተ ኮንፈረንስ ላይ ሰብኮ እኮ ሰዎች ጌታን ተቀብለው በሱ ጸጋ ነብይም ሊሆን ይችላል፣ በቀጥታ ባይዘው ሐዋርያም ሊሆን ይችላል። ሰብኮ ወደ እግዚአብሔር መንግስት ሰዎች መጥቶ ጥሩ ቤተክርስቲያን ነው እዚህ ተከታተሉ ተካፈሉ ብሎ ሰጥቶ የወጣ ሰው ነው። እንዴት አያገባውም? ይሄ ያገባዋል እንጂ ለውጭውም ነው እንጂ በቀጥታ ነው እንጂ የሚመለከተው። ሁለተኛ የዶክትሪን ልዩነት አለን ማለት የዶክትሪን ከሆነ ልዩነታችን ወደ ሌላ አሁን እኔ ማንሳት ማልፈልገውን ነገር ላነሳ ሌላ እንትን መስጠት አልፈልግም። እኔ ነገሩን እንትን ለማለት ማለት ነው። ምናልባት በውስጥ የምናወራ ከሆነ እናወራለን። ባይ ዲፎልት ሌሎቹን ሀሰተኛ የሚያደርግ ጭምር ነው ብዬ ነው ማምነው። ባይ ዲፎልት ኖ ኤፊ ያስተምሮ ልዩነት እንዳለን አታውቅም እንዴ? አሁን ለምሳሌ ሰከንደሪ ቴዎሎጂካል ትሬዥ ላይ ሰከንደሪ ዶክትሪን ላይ ልዩነት እንዳለን አታውቅም? ሰከንደሪ መች አለች የሱንማ ቀኑ ሙሉ እኔ ጉሮሮ የንጥሌ እስኪቆረጥ ድረስ ስናገረው የኖርኩት ነው። ልዩነታችን በዚህ ነው በዚህ ነው ብዬ እዛ ላይ ግን ሰከንደሪ የሚል የለም። ልዩነታችን የዶክትሪን ስለሆነ እኔ መድረኬ ላይ አይቆሙም። በዚህ ልዩነት አለን የሚል ነገር የለም። ስ ያስተምሮ ነው ልዩነታችን። ልዩነታችን የትኛው ነው? እንግዲህ አንተ ስታየው አሁን ቴዎሎጂካል ትሬዥን ስታወጣ አሁን በስላሴ ትምህርት ልዩነት የለንም። በነገረ ክርስቶስ ልዩነት የለንም። ምናልባት አስተምሮ እኮ ያድናል እኮ ምን ሆናችኋል? ያስተምሮ ልዩነት ካላችሁ በቃ አስተውሉና አምልጡ። ፔንቴዎች ሪፎርሙድም ከፔንቴኮስታሉ ከዛ ውጭ በሃይፖስታሲስ ዩኒየን ላይ ቱ ኔቸር ዋን ሃይፖስታሲስ የሚለው ላይ ልዩነት የለንም። እዛ ላይ እንደሱ ከሆነ ዴቪ ወደዛ እንትኑ ሳይናሰፋው እስከዛሬ ድረስ እስከዛሬ ድረስ መካነ ኢየሱስ ነች እንግዲህ መስራች ነች እንጂ የህብረቱ መስራች ነች። መስራች ብቻ ሳይሆን በመሰረታዊ እንግዲህ አስተምሮ አንድነን ዶክትሪናችን አንድነን ብላ ኮንፎርም አድርጋለች ከዚህ በፊት ማለት ነው። እና አሁን ደግሞ አንድ አይደለንም ብላለች። የትኛውን እውነቱ አንድ አይደለን ነው አንድ አይደለንም ነው? ሁለቱ ነው። ከሁለት አንዱ የትኛውን እውነቱ? እንግዲህ አንድነንም አንድ አይደለንም ሊሆን አይችልም። ከዚህ በፊት ግን አንድነን ብላለች። ኦፊሻሊ ዶክመንቱ አለ። ለዛው መተዳደሪያ ደንብ ላይ ነው ያለው። አሁን ደግሞ በዶክትሪን ላይ አንድ አይደለንም፣ መሰረታዊ ትምህርት ኢሴንሻል እንትን ላይ አንድ አይደለንም ብላለች። ስለዚህ የትኛው ነው ትክክል? አሁን
እሱ ነው እኮ አሁን ምንድነው መሰለ ለእኔ ትክክለኛ አሁን ይሄኛው ነው። ለምን መሰለ በመሰረታዊ ትምህርት በዶክትሪን ያለችው አሁን መሰረታዊ ምናምን ሰው በዶክትሪን ያስተምሩ ልዩነታችን የዶክትሪን ያስተምሮ ነው። ይሄ ደግሞ ያስተምሮ ልዩነት የዶክትሪን ልዩነት ደግሞ አለን። አንድ አይነት ወጥማ ብንሆን ለምን ሁላችንም ወይ መሰረተ ክርስቶስ ወይ ሙሉ ወንጌል ወይም መካነ ኢየሱስ ለምን አልሆንም? ያስተምሮ ልዩነት ስላለን ነው። ሙሉ ወንጌልን ከመካነ ኢየሱስ የሚነጥላት ያስተምሮ ልዩነት አለ። መሰረተ ክርስቶስ ያስተምሮ ልዩነት አለ። ያንን ነው ከምኑ ጋር ያገናኘችው ስታወጣው መምሪያውን ምስባኬንና መሰዊያ ሪሜምበር መሰዊያ ምንድን ነው? ሳክራመንት። ስለ ሳክራመንት ነው እየተወራ ያለው። መሰዊያ ከተወራ ስለ ሳክራመንት፣ ይሄ ማለት ሰከንደሪ ዶክትሪን ለእኛ ኢሴንሻል ነው። ሳክራመንት ኢሴንሻል ነው። ለምን? ከነገረ ድነት ጋር ስለሚያያዝ ማለት ነው። መሰረታዊ ትምህርት ነው፣ ለእኛ ዋና ነው። ለምን? ይሄ ሰከንደሪ እኮ የገባው ከዋናው ስለሚያንስ ሳይሆን ይሄ ምንድነው አብሶሉት ነሰሰቲ እና ነሰሰሪ የሚለውን ስለምንከፍለው ነው። ከአብሶሉት ነሰሰቲ ለእምነት ስለምንሰጥ ነው። ከዛ አንጻር ነው እንጂ ይሄ ሳክራመንት ጉዳዮች ለእኛ ኢሴንሻል የሆኑ ቲቺንጎች ናቸው። ከነገረ ድነት ጋር የሚገናኝ ነገር ሁሉ ኢሴንሻል ነው። የጌታ እራት ብታየው ከክርስቶሎጂ ጋር ራሱ ይገናኛል። የኛ ኮሚኒካቶ ደማቶም ኢሴንሻል የሆነ ቲቺንግ ነው። ስለዚህ የአስተምሮ ልዩነትም አለን። ያንን ያስተምሮ ልዩነት ከምኑ ጋር ያመጣችው? ከምስባክና ከመሰዊያው ጋር ያገናኘችው። መሰዊያው ለምን ተጠራ? ከሳክራመንት ጋር ስለሚገናኝ። ምስባክ ለምን ተጠራ? አስተምሯን ሳይሸራረፉ የሚያገለግሉ አገልጋዮች ማገልገል ስላለባቸው የህዝቧን የምዕመኗን ደህንነት የመጠበቅ ኃላፊነት ኖላዊ የሆነ የእረኝነት ኃላፊነት ስላለባቸው እረኞቹ ማለት ነው። እና የአስተምሮ ልዩነትማ አለ። ያንን ነው አሁን ሪኮግናይዝ ያደረገችው ወደ ራሱ አስተምሮ ወደ ራሱ አይደንቲቲ እየተመለሰች ያለችው። የአስተምሮ ልዩነት አለን እያለ ነው። ትክክል። ይቅርታ መጠየቅ እኮ አለባት። አንድ ነን ያልነው ትክክል አይደለም። በዶክትሪን ልዩነት አለን ማለት አለባት። እንደገና አሁንም ድረስ ህዝቡ የሚሳሳትበትን ዶክትሪን እኮ ፕሮፌት ሚኪ ልዩነት ካላችሁ፣ ስለዚህ መካነ ኢየሱስ የወንጌል አማኝ አይደለችም ወይ ሙሉ ወንጌል የወንጌል አማኝ አይደለችም ያንንም እንትን ማለት አለበት። አሁን ሁለት ማሊያ ጥሩ አይደለም ብዬ ነው ያው። መቼ ነው አንድ ነን ያለችው? እንዴ ይኸው የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ካውንስል ላይ እዛ ጋ እኮ አንቀጽ 10 ቁጥር 2 ነው። ይኸው አንቀጽ 10 ቁጥር 2 ምንድን ነው የሚለው? የካውንስሉ ምንድን ነው የሚለው? አንቀጽ 10 ቁጥር 2 እኮ እያንዳንዱ ዲኖሚኔሽን የራሱ አይደንቲቲ ህጋዊ መብት እኮ ኤፍሬም እኮ በቃ አንድም አይደለንም እያለ ነው። መሰረታዊ እምነት አንድ ነን ሲል የነበረው ልጅ አሁን አንድ አለመሆናቸውን እያወቀ ነው። ኢሴንሻል ዶክትሪን ላይ አንድ ነን ተብሎ በዶክትሪናችን አንድ የሆንባቸውም ዶክትሪኖች የሆነው ተብሎ በዝርዝር እዛ ላይ ተቀምጠዋል። አንድ ዶክትሪን ነው ያለን ተብሎ ማለት ነው። ለዛው መተዳደሪያ ደንቡ ላይ ነው። በመድኃኒዓለም እየነቃችሁ ነው ጴንጤዎች ወዳጆቼ፣ የድሮ ዘመዶቼ። አንቀጽ 10:2 ላይ ስታዩ ግን የድሮ ዘመዶቼ እየነቃችሁ ነው። የራሱ የሆነው አይደንቲቲ አስተምሮ የተጠበቀ ነው፣ ህጋዊ ማንነቱ የተጠበቀ ነው የሚል አለ ቁጥር 2 ላይ። እኔ አሁን እሱን አየሁትም አውተን ማየት እንችላለን። እሱ ግን አሁን ያልከኝ እንደዚህ ሚን አይቀይረውም እኮ በዶግማችን አንድ ነው ካለ በኋላ የተለያየ አልማውን ራሱ እኮ ሲናገር ሲተነትን እሱማ መግቢያው ላይ ራሱ እኮ የተለያየ አስተምሮ ብሎ የሚፈታው አለ። የተለያየ አስተምሮ የሚለው የእሱንም እንደው መግቢያው ላይም አለ። አርማውን በሚያበራራበት ጊዜ የያዘው ቀለማት ምናምን ብሎ ሚያ ነው። ግን ደግሞ እሱን ከአብራራ ከጨረሰ በኋላ ነው በመሰረታዊ ትምህርቶች ግን በኢሴንሻል ዶክትሪን ግን አንድ ነን ብሎ ኢሴንሻል ዶክትሪናችን ብሎ ከ1 እስከ 7 ይዘረዝራል። ስለዚህ እነዛን ዘርዝሮ በጣም በዝርዝር ነው የሚያስቀምጠው። በእነዚህ ጉዳዮች ላይ አንድ ነን ይላል። አሁን በዶክትሪን አንድ ነን የተባለው አንድ ነን ብቻ ሳይሆን ህብረት መስርቶ ስልጣን ተከፋፍሎ ህዝቡን እየመሩ እንደገና ደግሞ በዶክትሪን አንድ ስላልሆንን የኔ መድረክ አይጋሩም የሚለው ሀሳብ እኔ አሁን ሁለቱ ትክክል ነው ብዬ አላም። ከሁለት አንዱ እውነት መሆን አለበት። አይ ሪስፔክት እንትን ኢዮሲ ገባ ጣልቃ ኢዮሲም ሉተራዊ ገባ። ልበልና
ይሰማል አሉ ዝናብ እየዘነበ ነው ይሰማል። ያወጣችሁ ሌላ ነው ያልሰማሁት ያላወቁት ሌላ መግለጫ ያለ መስሎ ነበረ። መቼ ነው ያለችው እየጠየቁ የካውንስሉ ግን ከሆነ ልክ እንደ ቴዎሎጂካል ትሬ ያንን ሰባቱ በጋራ ይሰማሉ ዶች በጋራ ሁሉም የሚስማማበት ማለት ዝናብ እየዘነበ ስለሆነ ሰከንደሪ ዶክትሪኖችን አላወጣችም። እዛ ጋር ስለ ሳክራመንት አልተናገረም። ካውንስሉ ስለሚለዩን ነገሮች አልተናገረም። ይሄ በጋራ ሁሉም የሚስማማበት ፕሮቴስታንቱ በሙሉ የሚስማማበትን አስቀመጠና የማንስማማበት የሚለየንን አስተምሮ ቁጥር 2 ላይ እያንዳንዱ ዲኖሚኔሽን የራሱ የሆነውን ነገር ህጋዊ መብት አለው ብሎ አስቀምጧል። የራሱ የሆነውን ነገር የሚለየውን ነገር አስተምሮውን እንትን የማድረግ ነገር ህጋዊ መብት አለው ብሎ አስቀምጧል ካውንስሉ ማለት ነው። ያ 7ቱ አስተምሮዎች ግን አዕማድ አስተምሮ ተብሎ የተቀመጡት በጋራ ሁላችንንም የምንስማማበት እንደ ፕሮቴስታንት የምንስማማበት ስለ ስላሴ፣ ስለ ነገረ ክርስቶስ፣ ስለ ሰው፣ ስለ መላእክት እንደዚህ ትምህርቶች ነው የተገለጡት እና በጋራ ሁላችንም ልንስማማበት የምንችለውን ብቻ ነው ካውንስሉ ያስቀምጠው እንጂ የሚለዩንን ትምህርቶች ካውንስሉ አላስቀምጠም። ስለሚለዩን ትምህርቶች ቁጥር 2 ላይ ያንን አስቀምጦታል። እያንዳንዱ ዲኖሚኔሽን የራሱ የሆነ ህጋዊ መብት እንዳለው በሚለዩን አስተምሮቶች ላይ ማለት ነው። አሁንም ምንድነው ሙሌም ምላሱን በለው። ዛሬ በቃ ጦርነቱ ተጀመረ። አስቤ ነበረ እና ቅድም በተነሳው ጉዳይ ላይ ብጥብጡ ተጀመረ። ወዳጄ ሰነ ነገር ሀሳብ ሰጥቼ እንትን ልበል ብዬ ነው። ከዛ በኋላ ወደዚህ ሀሳብ ትመለሳላችሁ ማለት ቅድም ብዙ ነገሮች ሲነሱ ነበር እና አብዛኞቹ አኪዜሽን ነበሩ። እናንተ ከመጣችሁ በኋላ ሰምቲንግ ወንጌል አሰብኩም ስንት የሚሉ ነገሮች ነበሩና እንግዲህ እኔ መጀመሪያ ወንጌል ምንድን ነው ብዬ ጠይቃለሁ። ወንጌል መስበክ ወንጌል ሰበከ የሚባል አንድ ሰው እንዴት ነው? በሚያሳዝን ሁኔታ ወንጌል አትሰብኩም የሚለው ሰው እናንተን ሳይ ደሜን ይፈላል የሚል ራሱን ያለወጠው ወንጌልን ነው ሰበኩ የሚለው ማለት ነው። ራሱን ያለወጠውን ወንጌል እሱ ወንድሙን ከመጥላት ያላዳነውን ወንጌል እንደሚለውጥ አምናለሁ። የወንጌሉ ችግር እንዳልሆነ አምናለሁ። ከዛ ግን ወንጌል ስበክ ይልሃል ማለት ነው። በጣም ነው የሚገርመው ማለት ነው። በጣም ነው የሚገርመው። እኔ በሚያሳዝን ሁኔታ ደግሞ ወንጌል አልሰበካችሁም እናንተ ወንጌል አሰብኩም ምናምን እኔ ቀጥራችሁናል ወይ ነው በመጀመሪያ ደረጃ። እኔ አክቹሊ ወንጌል የምሰብከው እግዚአብሔር አምላክ በክርስቶስ ኢየሱስ ስለደረሰልኝ ስላዳነኝ ከምን እንዳወጣኝ ስለማውቅ የእግዚአብሔር ምሕረትና ቸርነትን በማየት እግዚአብሔርን ወዶኝ አፍቅሮኝ አድኖኝ እኔ ደግሞ እሱ ካዳነኝ ዘንዳ እኔ ለምን አላገለግለውም ብዬ እንጂ እናንተ ክፍያ አለ ወይ እናንተ ከፍላችሁኛል ወይ ወንጌል እንሰብክ? ወንጌልስ እናንተ ነከሌ ነው ወንጌል እየሰበኩ ነው ብዬ ለእናንተ ሪፖርት ማድረግ ሳለብኝ ወይ? ስለዚህ ወንጌል አሰብኩም ለእናንተ አይደለም የምንሰብከው። አፍተሯል አሁን የምንሰብከውን ነገር ከእግዚአብሔር ፍቅር የተነሳ እግዚአብሔር እንደናንተ አይደለም። እግዚአብሔር በጣም ስለወደደኝ እኔን ስላፈቀረ ልጁን ልኮ በክርስቶስ ኢየሱስ እኔን አድኖኛል። ስላዳነኝ እኔ የማደርገው ነገር አለ ከእግዚአብሔር ፍቅር የተነሳ። እናንተ ወንጌል አሰብክም ወይም ትሰብካለህ ስለምትሉኝ የማደርገው ነገር እንደሌለ ወቁ። ከዚህም በኋላ ማለት ነው መብት አለኝ። እናንተ እኮ እየሰበካችሁ አይደለም። ወንጌል አሰብኩ የሚሉ ሰዎች ወንጌሉን አያውቁትም፣ አልለወጣቸውም፣ እየሰበኩም አይደለም። እውነት ለመናገር ወንጌል እየሰበኩ አይደለም። ስልክ ይዘዋል፣ ስክሮል ያደርጋሉ፣ ሌላ ነገር ይጠቀማሉ። ያ መብት እንዳለኝ እኔም ወቁ። ስልኬን ይዤ ገብቼ ስክሮል የማድረግ ሌላ ነገር የማየት ምንም ነገር የማድረግ ስልኩ የኔ ዋይፋዩ የኔ ከእናንተ ጋር ምንም የሚገናኝ ነገር የለም። ስለዚህ ምንም በዛ ደረጃ እናንተ ልክ የእግዚአብሔር ዙፋን ላይ ቁጭ ብላችሁ አንተ እንደዚህ አላደረክም ምናምን። ከዛ ደግሞ ቀጥሎ ምን ይጠይቃሉ? ስንት ሰው በእናንተ አገልግሎት ወደ ጌታ መጣ? ባማ ሴት ማለት ይሄ የክርስቶስ ፍርድ ወንበር ፊት ልንቆጥርላቸው ማለት ነው። ከዛ ከሌ ድነዋል እና እስኪ አክሊል እሺ ነግረናቸው አክሊል ትሰጡናላችሁ ማለት ምን ያህል ሰዎች ወደ ጌታ እንደመጡ ከነገርናችሁ በኋላ አክሊል ልትሰጡና ልንቆጥርላችሁ ትፈልጋላችሁ አይደለ? እና በጣም በሚያሳዝን ሁኔታ አባይ ሚዛን አያለው እዚህ ፕላትፎርም ላይ። እግዚአብሔር ይባርካችሁ። ስድባችሁን ጠግበናል፣ ንቀታችሁን ጠግበናል። እኔ አክቹዋሊ ምንም ስለማይመስለኝ እንጂ በእንደነዚህ አይነት ሰዎች ምክንያት ያመንኩትን ያዳነኝን ጌታ ስለማውቀው እንጂ እውነት ለመናገር
በቃ አለ አይደለ ሰው ባክ ማድረግ የሚችል ቢሆን በተሳዳቢዎች ባክ ሊያደርግ ይችላል። ምንም ጥያቄ የለውም ማለት ነው። እና ዞሮ ዞሮ ምንድነው እኔ ለማውራት የፈለኩት በመጀመሪያ ደረጃ ወንጌል የእናንተ አይደለም። ወንጌል እግዚአብሔር ነው። ወንጌል ስለ ልጅ ስለ ክርስቶስ ነው። ለእናንተን ለማስደሰትም ወንጌል አንሰብክም፣ እናንተ እንድታዩን ወንጌል አንሰብክም። በእርግጥ እናንተ ወንጌል ብላችሁ የምትሉትን እናውቀዋለን። ጥላቻ ስላለባችሁ ኦርቶዶክስን መሳደብ ነው ወንጌል የምትሉት። እንደዛ ነው በእርግጠኝነት፣ ወይ ሌላው መሳደብ ማለት ነው። በጣም በሚያሳዝን ሁኔታ ቤተ ክርስቲያንን ቃለ ሕይወትን መካነ ኢየሱስን የሚሰድብ ሰው ሲሰድብ በቃ እንደ ተሳዳቢ አይደለም የሚቆጠረው። እንደዛ ብሎ ያሉ ሰዎች ኖ እንደዚህ ትክክል አይደለም የሚል ደግሞ ተሳዳቢ ተደርጎ ይቆጠራል። ቤተ ክርስቲያንን ያህል ተተችቶ አባይ ሚዛን ማለት ነው። ቤተ ክርስቲያንን ያህል አገልጋዮችን ያህል በየቦታው ወንጌል የሚሰብኩ ቃለ ሕይወትን መሰረተ ክርስቶስን መካነ ኢየሱስን ምናምን ሰው ሲነካ ችግር የለውም። በጣም በሚያሳዝን ሁኔታ ግን ግለሰብ ግን ኖ ይህንን አትንካ ሲባል ደግሞ የወንጌል ጠላት ይባላል። የወንጌል ጠላት ይባላል እና በሚያሳዝን ሁኔታ ወንጌል ምን ማለት እንደሆነ ራሱ እኔ እውነት እኔ አሁን ሰሞኑን ባለው ግርግር እግዚአብሔርን እያስደሰትኩ ነው ብዬ አላምንም። እውነት ለመናገር ስለ ራሴ ሳወራ ማለት ነው። ስለ ራሴ ሳወራ በዚህ ጉዳይ ላይ እግዚአብሔር ይከብራል ብዬ አላምንም። እውነት ለመናገር እነዛ ሰዎች ውስጣችን በጣም ስላቆሰሉት እንዲሁ እስኪ ይውጣላቸው በሚል መንገድ ትክክል አይደሉም በሚል መንገድ በዛ ደረጃ ተናግሬያለሁ። ትክክል አይደለም ብዬ ተናግሬያለሁ እንጂ እግዚአብሔርም ቤተክርስቲያን ስትነካ በዛ ልክ መልስ አላለኝም። ቤተክርስቲያንም ቃለ ሕይወትም እኔን የሚነኩ ሰዎች እንዲያድርግ አይሉም። እና በአጠቃላይ ግን ምንድን ነው ለማለት የፈለግኩት ብትሉ ጌታችን ኢየሱስ ክርስቶስ ምንም ነውር የማይገኝበት ቅዱስ፣ እሱ አንድም ቀን ከአንደበቱ ስህተት የማይገኝለት ሰዎች ጠልተውት ገፍተውታል። ምናልባትም የዘጋ ቤተሰቦቹ የዘጋ ዘሮቹ አይሁድ ሰዎች ማለት ነው። በዚህ ልክ ብዙ ሰው እንትን ቢል ያን ያህል አይገርመኝም። ለዛውም ብዙ ምሳሳት ብዙ ላበላሽ የምችል ሰው ምንም ቢሉ አይገርመኝም። ግን ደስ እንዲላችሁ የሚባለው ተስፋ እንደቆረጥን እና የሆነ በእናንተ ምክንያት እኔ አንዳንድ ጊዜ ስለ እንቅፋት ምናምን ሲወራ እስኪ እኔ እንቅፋት ከሆንኩ ምን ችግር አለው? በቃ ሌላው ሰው ይስበክና እኔ ልቶ ባይዘወይ እግዚአብሔር አምላክ ይመስገን። ብዙ ስራ ያለበት አካባቢ ስል ብዙ ወንጌል ሊሰበክበት የሚችል አካባቢ ነው ያለሁት። ወንጌል መስራት እዛ ላይ በጣም አመቺ ነው። ጊዜ የለኝም እኔ ላይቭ ምናልባትም በአመት ውስጥ 2 ወይ 3 ገብቼ ቢሆን ነው የራሴን ቤት ከፍቼ ላይ እንደዚህ ማለት ነው። እና ላይቭ ከፍቼ አላውቅም። ራሴ በጣም ቢዚ ነኝ። ከሚዲያ ከጠፋው ቆይቻለሁ። እነዚህ የተወሰኑ ቀናት ብቻ ቤተክርስቲያን ስለተነሳች ገብቻለሁ እንጂ ገብቼ አላውቅም። ብዙ ስራ አለ። ልተወውም ይችላለሁ። ምን እያልኩ ነው? ፕላትፎርሙ አሁን እናንተ አንድ ሌላው አሁን ለምሳሌ ለአንድነት እንቅፋት ምናምን ከሆነ እስኪ በቃ ምናልባት እኔ ኮንኩ እንቅፋት ምን ችግር አለው? ለምን አልተወውም? እኔ ልተወውም ይችላለሁ። እውነት ለመናገር ልተወውም ይችላለሁ። አንዳንዶቹ ደስ አይበላቸው በሚል እስኪ ማጥፋት ስለሆነ የሚፈልጉት እነሱ እንደዚህ አድርገን አጠፋ ነው። ምናልባት እነሱ የእኛ አምላክም አጠፋው ሊሉ ይችላሉ እና ከሚሉ ለምን እዚህ ጋር ትንሽ ሰዎች ወንድሞቼ ብጠቅም በሚል ቆያለሁ እንጂ እኔ እንቅፋት ከሆንኩ እውነት ለመናገር እናንተ አንዱ እናንተ ተስማሙ። ሌሎቻችሁ የቀረው መቼም እንዳይሆኑ እኔ እንዲሁም ብዙ ጊዜ ከዚህ በፊትም ኤፋ ሲለው ቅድም እንደነበረ ከአንድነት አኳያ ኤፋ ስሜትን ተረድቻለሁ። መካኒስ እውነት ለመናገር በቃ እንደዚህ ምናምን የሚለውን ነገር ሲል አንደርስታንድ አድርጌዋለሁ። የኔ ከእኔነት ስሜት ነው፣ የእኔ ቤተክርስቲያን ናት። ስለዚህ እዛ ሄጄ ማገልገል አለብኝ ከሚል ነው። ይሄ እንደዚህ አይነት አንድነት እንዲኖር ሁሉ ጊዜ ዲቤት ስናደርግ እንዲሁም አንድ ነን በሚል ነው። ወዴት እንምጣ ሲሉ አንድ ነን፣ በመሰረታዊ ጉዳይ ላይ አንድ ነን። ልዩነት ሰብኬ አላውቅም። ሰዎች ግን አልፈው መዝለፍ ጀመሩ ትራዲሽንን ቤተክርስቲያን። ለዛ ነው መልስ መስጠት የጀመርነው እንጂ ልዩነት የሚባል ነገር እኔ ከመጣሁ ጀምሮ አንድ ቀን አውርቼ አላውቅም ስለ ልዩነት ማለት ነው። ግን አንተ የልዩነት ምክንያት ነህ
የሚል ነገር ካለ እኔ ተዋለሁ። እስኪ አንድ ሁኑና ተስማምታችሁ ተፋቅራችሁ ስበኩ። ግን በጣም በሚያሳዝን ሁኔታ እንደውም ይጠቅማችሁ ባለማወቅ ቅድም አሁን አንዷ ይቅርታ አለችኝ፣ መልሳ ደግሞ በስደብ ጀመረ ትሉ ላይ ማለት ነው። ይቅርታው ትንሽ እንኳን የሚቆይ አልነበረም እና እኔ ምር መስሎኝ ችግር የለውም እህቴ ብዬ መለስኩላት ማለት ነው። ስትሰድበኝ ስለነበረ ከታች እና ይቅርታ ብላ ጠየቀችኝ። ኦኬ ችግር የለውም አይነት ነገር ብዬ መለስኩ። የምሬን ማለት ነው። የምሬ እንዲሁ ልቤ ተመልሶ ችግር የለውም እህቴ ምናምን ብዬ መለስኩኝ። በጣም በሚያሳዝን ሁኔታ መልሳ ደግሞ አሁን መሳል ጀመረች ማለት ነው። አንተ ይቅርታ እንዲህ ነው እንዴ ማለት እንዴት ነው ወንጌል የተረዳ ነው? እንዴት ነው እና መንፈስ ቅዱስ አለን? ወንጌላችሁ እኮ ስለተከፋፈለ ነው። እንዴት ነው መንፈስ ቅዱስ አለን ምንድነው? በዚህ አይነት መራራ ስር ውስጣችን ላይ በጥሮ አንዳንዱ ባይዘወይ ፕሮቴስታንት የሆነው ቤተሰቡ ፕሮቴስታንት ስለሆኑ አብሮ መጥቶ ነው እንጂ የገባውም አይመስለኝም። እውነት ለመናገር የገባውም አይመስለኝም።